ጋር እንሄዳለን ኢየሱስ የገነነበት ቦታ እንሄዳለን ንጉሱ የገነነበት እናብራለን ኦኬ በጣም ጥሩ ክርስቶስ ኢየሱስ እስቲ ንጉሱ በገነነበት ይያልክ ስለ ጌታ እየነገርከ ነበርና ክርስቶስ ስንት ባህሪ ነው ወንድማችን የሞኝ ጥያቄ ነው አይ እሺ ሞኝ ነው ችግር የለም በሞኝ ጥያቄ ውስጥ አትጠመዱ ይላል መጽሐፍ ቅዱስ ለክርክር ካልሆነ ፍጹም ሰው ፍጹም አምላክ ነው ከዛ በላይ ያለውን የሸመደርከው ልትነግረኝ ነው እና ይበቃል ፍጹም ሰው ፍጹም አምላክ ነው ከዛ በላይ በዚህ ላይ አወራው ፊልጵስዩስ ምንድነው የሚለው 3 አንብበዋል ታች ያላችሁ ሰዎች አሁን ዮሐዲ ያሳየን ማቴሪያል ከራሱም አይደለም የመካነ ኢየሱስ የእምነት መግለጫ ነው ወይ ደግሞ ኮንፌሽኖቿን ያስቀመጠችበት ስፔሻሊ ደግሞ የሉተር ስሞል እና ላርጅ ካቴኪዝምን ያው እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋም ስለምትቀበል እሱን ያሳየን አሁን በሉተር ትምህርት መሰረት አሁን ትልቅ ጥያቄ እንዲነሳ ኦር እንድታስቡት የምንፈልገው ነገር ምንድነው ከተባለ በሉተር ትምህርት መሰረት ወይ ደግሞ የፕሮቴስታንቶች አባት የሚባለው ሉተር ነው ወደዳችሁም ጠላችሁም የፕሮቴስታንቶች አባት የሚባለው ሉተር ነው ኦኬ በእርሱ ትምህርት መሰረት ዛሬ ያሉ አሁን ለምሳሌ ኢትዮጵያ ውስጥ ለምሳሌ ማጆሪቲው ጴንጤቆስታል ኦልሞስት 85% እርግጠኛ ነኝ ጴንጤቆስታል የሚበዛው ጴንጤቆስታሎች በሉተር ትምህርት መሰረት እንግዲህ ዮሐንስ ያነብላችሁ ከራሳችን አይደለም ቃሉን የምንጠቀመው አጋንንት ያለባቸው በመናፍስ የሚመሩ ነው የሚለው የሚያስተምሩትን ትምህርት ለምሳሌ ጥምቀትን ዲና የሚያረጉ በጥምቀት ውስጥ የሚገኘውን የእግዚአብሔር ጸጋ ዲና የሚያረጉ ሰዎች ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ የማይቀበሉ ሰዎችን በአጋንንት ያለባቸው ሰዎች ይላቸዋል አሁን ትልቁ ነገር ራሳችሁን እንድጠይቁ የምንፈልገው እዚህ ጋር ነው የእምነታቸው አባት የፕሮቴስታንቲዝም ጀማሪ መካነ ኢየሱስ ቸርቿም እንግዲህ እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ብላ ይሄን አስቀምጠዋለች መጽሐፏ ላይ ጴንጤዎች ነገር ስለማይቀበሉ ማለት ነው እንደዚህ በካልቹ ይመታቸዋል አጋንንት ያለባችሁ በመናፍስት የምትመሩ ትምህርታችሁ ልክ አይደለም ከሰይጣን የመጣ ትምህርት ነው ይላቸዋል አሁን ግን ፕሮቴስታንቶችን ስናያቸው ጴንጤቆስታሉ ሌሎችም ፕሮቴስታንቶች አብረው አምልኮ ይፈጽማሉ ነገር ግን መጽሐፍቶቻቸውን ከፍተን ስንመለከት ግን የምንመለከተው ነገር ተቃራኒ ነገር አሁን ለዚህ ነው አንድነት ሳለው የምር አንድነን ይላሉ አንድነት እንደሌላ ሳይተናል እና በዚህ ደረጃ ከእምነታችሁ ጀማሪና ከእምነታችሁ መስራች ጋር እንዴት ልዩነት ሊኖራችሁ ቻለ ሰው ይሄን መጠየቅ መቻል አለበት እንዴት ልዩነት ሊኖራችሁ ቻለ በዚህ ደረጃ ኦኬ እና ይሄን መጠየቅ መቻል አለባችሁና የእምነታችሁ አባት እንዲህ ነው የሚላችሁ በቃ አያውቃችሁም የእናንተን ትምህርት አያውቀውም አክሰፕትም አያረጋውም አትሊስት ወደ ኦርቶዶክስ ከመመለሳችሁ በፊት ወደ ጌታ ቤተክርስቲያን ከመጣታችሁ በፊት አትሊስት መለስ ብላችሁ እንዴ የእምነታችን ጀማሪዎች ምን ነበር የሚያምኑት የሚለው ነገር ሰው መመርመር መቻል አለበት እንደው ዝም ተብሎ እንደ መንጋ መመራት አያስፈልግም ኦኬ እንደ መንጋ መመራት አያስፈልግም እና ግራና ቀኝ ያለው ነገር አመዛዝኖ ምናምን ነገር ልክ የሆነውና ያልሆነው ነገር ለይቶ ማወቅ ያስፈልጋል ቼክ ማድረግ ያስፈልጋልና ቃልዮት ያሰማልን ዮሐዲ ቃልዮት ያሰማልን ብሮስኪ ቴንክ ዩ እሺ መመሪ ፍሬም እንኳን ደህና መጡ እንኳን ደህና ቆያችሁ ጋዴ ሁላችሁን ሰላም ብያለሁ ቃልዮት ያሰማልን ዮሐዳችን ደህና ናችሁ ወይ ሁላችሁ ሰላም ብያለሁ እኔስ መግባት የፈለኩት ምንድነው የነበረ ሰሞኑን መዝሙረ ቤት አንድ ውይይት እየተወያየን ነበር እሱ ምንድነው ተሐድሶ ግን መደባቸው የት ላይ ነው የሚል ነበር እና ብዙ ሰው ወደ ፕሮቴስታንት ናቸው የሚል ምድብ ሲሰጥ ሰምቼ ነበር ለኔ ደግሞ ፕሮቴስታንት ራሱ ፕሮቴስታንት አልሆንልኝ አለ ማለቴ የፕሮቴስታንት መሆን ኦርቶዶክስን በመቃወም ጊዜ ብቻ ነው ከዚያ ውጭ ግን የሉተርን ትምህርት አሁን ዮሐድም እንዳሳየን ቆርጠው ጥለው ለራሳቸው አዲስ የሆነ አስተምህሮ ፈጥረው የሚንቀሳቀሱ ግሩፖች ናቸው ያም አስተምህሮ ወጥነት የሌለው መነሻቸው ሉተርን ክደው መዳረሻቸው ክርስቶስን ጥለው በራሳቸው ዝምሮ መሃል ላይ ይሄ ምንድነው ማይበል እንደተነሳበት ወደብ እንዳጣ መርከብ የሚዋክብ አይነት ጉዞ ሲጓዙ ሳይ በጣም ውስጤ ይጨነቃል እግዚአብሔር በሚያውቅ ምክንያቱም ባለማወቅ ብዙዎችን ወደ መቃብር አንድ ጅል የተከለውን 100 ጥበበኛ ይነቅለው ይባላልና አንድ በወቅቱ ከወገኖቹ ጋር ተበሳጭቶ በበጀትና በሐሳብ
ልዩነትን ፈጥሮ የተጓዘ ሉተር እሱ ባመረተው ሐሳብ ምን ያህለው ትውልድ ወደ ገሃነም እየተጓዘ እንደሆነ ማሰብ እኔ ባንድ በኩል ውስጤን በጣም ያሳዝነኛል። ባንጻሩ ግን ደግሞ ለምን ፕሮቴስታንት እንሁን ተብሎ ለተነሳው ጥያቄ አንደኛ ሁለተኛ ሶስተኛ ብለው ራሱን አስችለው ኦርቶዶክስን ያልታከከ ማንንም የማይወቅስ የትኛውንም የማይከስ ግን እውነትን ብቻ የሚገልጽ የፕሮቴስታንት ክፍል ማግኘትም ፈጽሞ አይቻልም። ይሄንን በልበ ሙሉነት መናገር እችላለሁ። በልበ ሙሉነት ነው የምናገረው። እኛ ምናምነው ዶግማችን ይሄ ነው። ዶግማችን የምንመራበት ቀኖናችን ይሄ ነው። ቀኖናችን የምንቀባበልበት ትውፊታችን ይሄ ነው ብለው በዶግማ እግዚአብሔርነቱን በቀኖና የሚመለከው ስርዓቱን በትውፊት የተቀበሉትን ሊያስረዱ የሚችሉ ከፕሮቴስታንት ወገን አንዳችም ሰው እንደሌለ በልበ ሙሉነት መናገር እችላለሁ። እኔ ሰዓት ከተሰጠኝ እስከ ምሽቱ 3 ሰዓትም ቢሆን ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሃት ቤተክርስቲያን ስለሚባሉት ቤተክርስቲያን ማንንም ሳንነካ እስልምና፣ ፕሮቴስታንት፣ ጆባ፣ የዮሐን ምስክር ምናምን ሳንል ማስተማር እንችላለን። ሰዓትም አይበቃንም። እንኳን እኔ ሐዋርያትም አስተምረው ጨርሰውት አይደለም ያረፉት። ከመዝ ግበሩ ካሉን በኋላ ደግሞ ወድህረ መጽው ይበይኑ ብለው ከኛ ቀጥለው የሚመጡት ደግሞ ያስተምሩት ብለው ነው ነግረውን ይሄዱት ማለት ነው። የሚወሰን የሚያልቅ የሚፈጸም የሚጨረስ የሚንጠፈጠፍ የሚወሰን አይደለም። የምናስተምረው ለዘመናት የምናብራራው ነው የኛው ያለ። በእነሱ በኩል ግን ቤተክርስቲያንን የማይወቅስና የማይከስ የማይንቅና የማይጠላ የሚወድና የሚያፈቅር የሚከተልና የሚያስተምር ጎዳና አላቸው ወይ ነው። እሱን የት ነው የምናመጣው? እንደው ቁጭ የመስማት ፈልጌ ነበር እግዚአብሔር በሚያውቅ። ምናልባት እነ ጋዲ ካልቸኮሉ ለምን ፕሮቴስታንት እንሁን ተብሎ ለተነሳው ጥያቄ ገብቶ የምትሆኑበት ምክንያትማ አንደኛ ሁለተኛ ብለው ቢነግሩን። ሁሌ የሚሉት አለ ኢየሱስን ብቻ ለማምለክ ይላሉ። እኛም የምናመልከው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያልተለየው በቀዳማዊ ልደቱ ከአብ ያለ እናት የተወለደው በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ አባት የተወለደው የተህስሱ ሎቱ በውስተ ሰማይ ወይ የተህስሱ ሎቱ አበ በዲበ ምድር የተባለው ለምድራዊ ልደቱ አባት ለሰማያዊ ልደቱ እናት የሌለው አንድ አምላክ ነው የምናመልከው። እሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። ከዚያ ውጪ ያሉ ቅዱሳንን ምልጃን በተመለከተ ስናወራ ታወሩን አላችሁ። እስኪ እንግቡና ነገረ ስላሴ አስተምሩን አስረዱን። እስኪ በስላሴ እናምናለን ትላላችሁ፣ አስረዱን ግቡና። እንዴት ሆነን ነው ፕሮቴስታንት ምን ሆነው? ስሙ ራሱ ያስፈረግጋችሁም ወይ? መቃወም እኮ ነው የሚለው። ኢየሱስ ደግሞ በተቃውሞ የሚድን የለም ብሎ ደምድሞ ነግሮታል። ዘይንበለ ፍቅር ያለ ፍቅር መንግስተ ሰማያት የምትባል ሀገር እግዚአብሔር የሚባል አምላክ የለም ብሎ ነግሮናል። እምን ወራው በፍቅር መካከል ነው ብሏል። የኔ መሆናችሁን የሚያውቋችሁ ስትፋቀሩ ነው ብሎናል። የኔ ነገረን ባለቤቱ ነው። እናንተ ደግሞ ሃይማኖታችሁ እስከ ግብራችሁ ድረስ ተቃውሞ ላይ የተመሰረተ ብቻ ነው። ተቃውሞ ላይ ማለት ነው። እና ምኑን ታስተምሩን? እናንተ አንድ ናችሁ ወይ? ስሙን መጥራት ልተውና የአንዱ ፕሮቴስታንት ቸርች መሪ ከሌላኛው ጋር ይግባባል ወይ? ማለቴ በሐሳብ በበጀት በመናምንት አይደለም እላችሁ። ባስተምህሮ ይግባባል ወይ? ሁሉም የየራሱ ዶሚኔሽን አለው፣ የየራሱ አስተምህሮ አለው፣ የየራሱ ሐሳብ አለው። መጥቀስ እንኳን አትችሉም። ሉተር ስትሉ አላውቅልህም ይላሉ። ሉተር የሚባል ሰው ያላውቅም ይላሉ። ብዙዎች እዚህ ሚዲያ ላይ የሰማቸው በዘመኑ ያሉትን አንዱ ጠርታችሁ ይጭፋ ብትሏቸው አላውቀውም ይላሉ። ዮናታን ብትሉ አላውቀውም ይላሉ። ቃሌ ብትሏቸው አላውቀውም ይላሉ። ማን ነው የእናንተ አስተማሪ? መንውቱ አቡክሙ አባታችሁ ማን ነው የሚባለው? አባት ከሌላችሁ ከማን ተወለዳችሁ? በፈጠራችሁ ንገሩን። አባት የሌለው ልጅ አለ? መነሻችሁ ማን ነው? መዳረሻችሁስ ወዴት ነው? ሰው ሆናችሁ ስትፈጠሩ የት መጣው? ምን ላደርግ መጣው? የት ነው መሄድ ብላችሁ ሶስት ነገር ጠይቁ። እስኪ የመጣችሁበትን መርምሩ፣ ያላችሁበትን ወቁ፣ የምትሄዱበትን ጠይቁ። ዝም ብሎ ጭፍን መከተል እግዚአብሔር ይስጥልኝ። ጨርሰው ነው መምህር ወይስ ሰው መጥቶበት ነው? አዎ አረ ጨርሼ ነው። እግዚአብሔር ይስጥልኝ ብዬ ነው። ከሌሉ ምን አደርጋለሁ ቢመጡ። አዎ መሀል ላይ የሆነ ነገር ቃልዮት ያሰማልን መምህር። መሀል ላይ አይ ቲንክ የሆነ ነገር የገባበት መስሎኝ ነበረ። ለማንኛውም ጥሩ ሐሳብ ነው ያነሱት። እኛም ጧት ነበር እንዳጋጣሚ ጧት አካባቢ ነው እኔ 1 ሰዓት ከምናምን ላይ ነው የከፈትኩት። የገቡ ሰዎችም የሚያወሩት ቀደም እርሶም እንዳነሱት ኦርቶዶክስ ቤተክርስቲያንን ሳይጠራ ኦርቶዶክስ ቤተክርስቲያን ሳትነቀፍ እስቲ ለምን ፕሮቴስታንት ነው የሚለውን ነገር ሲባል በቃ ግዴታ ኦርቶዶክስ ቤተክርስቲያንን ካላንቋሽሹ እንደዚህ ነገር ማውራት አይችሉም። እኛም ያስተዋል ነው እሱ እውነት ለማውራት እና ትክክለኛ ሐሳብ ነው ያነሱት። ከቀደም ጀምሮ ያው የሚገባ ፕሮቴስታንትም ካለ ብለን ነበር። ያው የገቡትም የሚያወሩት ነገር ሲጠየቁ
የሚያወሩት ነገር ከቶፒኩ ጋር ከርዕሱ ጋር የማይገናኝ ነገር ሆነና ለዛ ነው እኛ እንደውም ለምን ሰው ትምህርት አያገኝም ሰው የሆነ አትሊስት 1000 ምናምን ሰውም ስለነበረ ቀደምም ለምን የተወሰነ ቁም ነገር ይዞ አይሄድም በባዶ እንደው ቁጭ ብሎ እንትን ከማለት ብለን አስበን ነው መምህር እኛም ወደ ትምህርቱ የገባ ነው እንጂ እርሶ እንዳሰቡት ነበር እኛም አገባባችን ግን ሰው አጣን ምን እናድርግ መምህር ቤት ከፍተን ይኸው ወንጌል ሰበኩን ፕሮቴስታንት አድርጉን ብለን ሰው አጣን ምን እናድርግ ወንግፉ ጸበለ ገሪክሙ ብሏል ጌታ ችግር የለውም ታስተምረዋለህ ማይሰማ ከሆነ የግራችሁን ትባብሩ አይደለ ነህነሰን ነገር ወይን ዘብጥ ነው እኛ እንደ መንግስት ፖሊስ መድበን አናስገድድም እንናገራለን የመንግስቱ ወንጌል በዓለም ሁሉ ይሰበክ ዘንድ ግድ ነው ይሄን ድምጽ በዓለም ያለ 820 ሰው ይሰማዋል ተናግረናል እንናገራለን ወደፊትም እግዚአብሔር እንደፈቀደልን እናስተምራለን ሰምቶ መመለስ የሰው ድርሻ ነው ከዚያ ውጭ ግን እግዚአብሔር የሰጠውን ነጻ ፈቃድ ተጋፍተን በግድ እግዚአብሔርን እንዲያመልኩት አናደርግም እንኳንኛ እሱ ራሱ አስገድዶ የሚመለክ አምላክ አይደለምና መልካም እናመሰግናለን ቃሎት ያሰማልን መምህር እግዚአብሔር ያክብርልን እናመሰግናለን እሺ የምትጨምሩት ሐሳብ ካለ ምናምን ነገር ገዝተ ላይ ያላችሁ ሰዎች ተሚ ከቅድም ጀምሮ አፈንኩ ፓፓ በጣም ይቅርታ I think available አይደለም መሰለኝ ስልኩ ጋር ያላል መሰለኝም ስለዚህ ጋይስ የምትሉት ነገር የምትጨምሩት ሐሳብ ካለ እድል ልስጣችሁ ሰውም እንግዲህ ዮባ ቀጥል እኔ አንድ ነገር ልጨምር ቃሎት ያሰማልኝ ዮሐዴ መምህርም ጋዲም አሁን የተነበበው አንድ ልጅ ኮሜንት ላይ እንትን ሲጠይቅ ነበር ዮሐዴ ሲመች አሳየው የመካነ ኢየሱስ መሆኑን ማህተም ምናምን አለ መጽሐፍ በማህተም አይደለም ግን የራሴ ብላ ያሳተመችበት አለ ያሳያል ዮሐዴ ማለት ነው ላለማመን ጥረት ነው ይሄን የሚያክል መጽሐፍ መቼም ዮሐዴ አሳተመ አይመጣም ምን ሊሰራለት እንዴ ምንድነው አሁን የመካነ ኢየሱስ ቤተክርስቲያን ቸርች ማለት ነው በእምነት መግለጫዋ ላይ ጥምቀት ለድህነት ለኃጢአት ስርየት ለዳግም ውልደት ብላ አስቀምጣለች የጌታ ስጋና ደም እውነተኛ ነው ብላ አስቀምጣለች የህፃናት ጥምቀት የሚቃወሙትንም ከአጋንንት ጋር እንትን ብላ ምንድነው አመሳስላ ነገር ወይ አጋንንት የሰፈረባቸው በሚመስል መልኩ አስቀምጣለች ይሄንን ትምህርት ከመጽሐፍ ቅዱስ አገኘሁት ብላ ነው ያስቀመጠችው አይደለ እንዲህ አመነችው መጽሐፍ ቅዱስ እንዲያስተምራል ብላ ነው እዛው ፕሮቴስታንት ውስጥ ደግሞ ሌላው ክፍል መጽሐፍ ቅዱስ እንዲያስተምርም ይላል አሁን የኔ ጥያቄ ማን ነው ልክ ትክክለኛ እኔ ስለ ሉተር ምን አገባኝ እኔ ስለ ካልቪን ምን አገባኝ የምትሉ ሰዎችን ነው የምጠይቀውና ልክ ማን ነው ትክክለኛ ትምህርት ያዘው ማን ነው በምንስ አወቃችሁ በምንድን ያወቃችሁት መጽሐፍ ቅዱስን በመጽሐፍ ቅዱስ እንዳትሉ ሁለቱም መጽሐፍ ቅዱስ ይጠቅሳሉ ሁለቱም መጽሐፍ ቅዱስ ጠቅሰው ይተረጉማሉ ስለዚህ ትክክለኛው ትምህርት ማጋነ ያለው በምን አወቃችሁ ይሄንን ነዛ ውስጥ ያላችሁ ሰዎች ነው ልባችሁን ክፍት አድርጋችሁ ብትመረምሩ ባይኔ ምክንያቱም ይሄን መመርመር ምን ይጠቅማል ወደ አባቶች ትምህርት እንድትቀርቡ ያደርጋችኋል ቀደምት አባቶች ምን አስተማሩ በመጀመሪያው ክፍለ ዘመን በሁለተኛው ክፍለ ዘመን በሶስተኛው ክፍለ ዘመን ምንድን ነበር የሚታመነው የሚለውን እንድትመረምሩ ያደርጋችኋል ከዛ እንግዳውን ትምህርት ተታውታላችሁ ማለት ነው ሶ ይሄ መሰረታዊ ነገር ነውና ፕሮቴስታንት ውስጥ ብዙ አይነት ባቢሎናዊ የሆነ ትምህርት አለ ኢቭን ልሳን ላይ አይግባቡ የተለያየ ጸጋ ስጦታ ምናምን ነብይ ሐዋርያ ምናምን የሚለው ላይ አይግባቡ ጥምቀትና ቅዱስ ቁርባን ዋና መሰረት የሆኑ ነገረ ድነት የሆኑ ትምህርቶች ናቸው እነሱ ላይ አይግባቡም እንደምታዩት እና ማን ነው ልክ የሚለውን ጥያቄ እንዲፈጥርባችሁ ከማለት ነው የገባ ሰው አለ መሰለኝ ስኬል ነው አዎ በዛው ገባ ሰላም እንዴት አለ ከየት ቤተ እምነት ነህ ፕሮቴስታንት እሺ የትኛው ዲኖሚኔሽን ላይ ነህ ፔንቴኮስታል እሺ አሁን ዮሐዴ ሲያነብ ሰምተዋል የመካነ ኢየሱስ ታምንበታለህ ማምንበታለህ የማላምንበታለህ ለምሳሌ የምታምንበት የትኛው ነው የማምንበት ለምሳሌ
ምን አለ ቅድም እያነበባቸው ነበር አንዳንድ እንትኖች እየዘለለ ምናልባት ልዩነት ይፈጥራሉ ብሎ ያሰባቸው ነው ማለት ነው። ሙሉን አይደለም። አይ ልዩነት ይፈጥራሉ ያላቸውን ሳይሆን ቸርቹ አምነዋለሁ ያለችውን ያነበበው እኮ ማለት ያው ከዛ ውስጥ እየዘለለ ማለት ነው ያነበበው አይደል? አዎ ሁሉንምማ እዚህ ጋር ለምን ያነበዋል? ሁሉንም አይደለም ያልኩበት ምክንያት ስላለኝ ነው። ዞሮ ያነበበ የነበረው ስለ ቅዱስ ቁርባን፣ ስለ ጥምቀት እና ሌሎችንም ነገሮች ሲያነሳ ነበረ። እዛ ውስጥ ለምሳሌ የህፃናት ጥምቀትን እንዴት አድርጋ እንደምትቀበል መካነ ኢየሱስ እየተናገረ ነበር። እኔ አልቀበልም ያንን አትቀበልም። እሺ ጥምቀትንስ ለድህነት ብለህ ትቀበላለህ? ጥምቀትን ለድህነት ትቀበላለህ ለሚለው ለድህነታችን አስተዋጽኦ አለው ብዬ አምናለሁ። ስለዚህ ለድህነት ነው ቶታሊ ግን ስለዚህ ጥምቀት ለድህነት ማለት ይቻላል? ሰው ስለተጠመቀ አይደለም፣ ግን አምኖ ሲጠመቅ ግን ይድናል። ያመነ የተጠመቀ ይድናል ስለሚል ማለት ነው። ከድነት ጋር ሪሌትድ ሰው ስለተጠመቀ አይድንም፣ አምኖ ሲጠመቅ ግን ይድናል ነው ያልከኝ? አዎ ከእምነት ውጪ የሆነ ጥምቀት ያው በውሃ መረስረስ የሆነ ነገር ሊሆን ይችላል እንጂ ለኔ ጥምቀት ራሱ አይደለም። ማን ከእምነት ውጪ የሆነ ጥምቀት ታዲያ አለ? እኔ አሁን ከእምነት ውጪ የሆነ ጥምቀት አልጠየቅኩም፣ ግን ጥምቀትን ለምሳሌ ቸርቹ ስለራስህ ልትናገር ትችላለህ። ያው ሰው ሌላው ደግሞ አምኖም ላይሆን ይችላል የሚጠመቀው። እሺ እንደዛ አምኖ ማይጠመቀውን ካለ በኋላ ጠይቅና ትነግረኛለህ። ምንም ችግር የለውም። ለምሳሌ መካነ ኢየሱስ ቸርች በጥምቀት የሚገኙ ጥቅሞች ብላ በጥምቀት የሚገኝ ጥቅም ብላ ነው ያስቀመጠችው። ከዛን የኃጢአት ስርየት ዳግም ውልደት እያለች ትዘረዝረዋለች። ልክ እንደዚህ አንተ ታምናለህ? በጥምቀት የሚገኘው ጥቅም የኃጢአት ስርየት ዳግም ውልደት፣ ክርስቶስን መልበስ፣ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን እያልክ እነዚህ ነገሮች ታምናቸዋለህ? ይኸውልህ ከዛ ውስጥ ከፍዬ ነው ማምነው። ለምሳሌ አሁን የጥምቀትን ነገር ስንመለከት ያው መካነ ኢየሱስ እዛ ላይ እንደ ዶግማ የተጻፈውን እናንተ ስታነቡት ነበር። ግን መጽሐፍ ቅዱስም ላይ ስንመለከት ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ ያጠምቅ ነበር። ምናልባት ሞር ዲቴል በሆነ መልኩ ሰዎችን ወደ ንስሐ እንዲመለሱና ለክርስቶስ ራሳቸውን ዝግጁ እንዲያደርጉ አስተዋጽኦ ያደርግ ነበር። የኢየሱስ ጥምቀት ማለት ነው። ያ የውሃ ጥምቀት እርሱ በመጣ ሰዓት ደግሞ በመንፈስ ቅዱስ ያጠምቃቸዋል አለ። ከንስሐ ጋራ ከኃጢአት ስርየት ጋራ ተያያዥነት አለው። እንደዛ ምናለው። ግን ቶታሊ ግን ብቻውን ግን መንግስተ ሰማያት ያስገባኛል ስለተጠመቅኩ ብዬ አላምንም። ምክንያቱም እምነቴ ነው የሚያስገባኝ። እሺ ስለዚህ ጥምቀት ለድህነት የሚለውን የመካነ ኢየሱስን አትቀበለውም ማለት ነው? ኢንታይርሊ ቃል በቃል አልቀበለውም፣ ግን የምቀበለው ፓርት አለ። አሁን እንዳልኩ ከፍዬ ነው የምቀበለው። እሺ ጥምቀት ለድህነት ብላ ታምናለች መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ፣ ይሄ መጽሐፍ ቅዱስ ትምህርት ነው ትላለች። አንተ ደግሞ አይ እምነት ነው እንጂ ጥምቀት ለድህነት አይደለም ትላለህ። መጽሐፍ ቅዱስ ጠቅሳ አይደለ? ልክ ነኝ? ምን አልከኝ? እሺ መካነ ኢየሱስ መጽሐፍ ቅዱስ ጠቅሳ ጥምቀት ለድህነት ትላለች። አንተም ደግሞ መጽሐፍ ቅዱስ ጠቅሰ ጥምቀት ለድህነት አይደለም እምነት ነው ለድህነት ትላለህ አልኩ። ልክ ነኝ? ይኸውልህ ለድህነት እምነት ነው። ትክክል ነህ። ግን ጥምቀት አይጠቅምም አላልኩም። እዚህ ጋር አይጠቅምም አልካላልኩም። ለድህነት አይደለም ትላለህ ነው ያልኩት። በቃ ዋናው እምነት ነው እኮ ለድህነት አይደለም ጥምቀት። ኢቭን የምጠመቀው ራሱ ስላመንኩ በቃ ችግር የለውም። ለጥምቀት ለድህነት አይደለም ያልከው ነው ያስኩት። ከሁለታችሁ እዚህ ጋር ሳብራራለህ ማለት ነው። የምጠመቀው ራሱ ስላመንኩኝ ነው። እሺ ችግር የለውም። ሰምቻለሁ እሱ። ከሁለታችሁ ልክ ማን ነው? ከማንና ከማን? ካንተና ከመካነ ኢየሱስ በጥምቀት ላይ። መካነ ኢየሱስ ይኸውልህ መካነ ኢየሱስ ላይ ጥምቀት ላይ ልዩነት አለ። ምክንያቱም ህፃናትን ማጥመቅ ልክ እንደ ኦርቶዶክስ ልክ ማን ነው ልዩነት እንዳላችሁ ማወቅን እኮ ህፃናቱ ጋር አይደለም ያለሁት። ቆይ አንዴ ወንድሜ ይኸውልህ እኔ አሁን ህፃናቱ ጋር አይደለም ያለሁት። ጥምቀት ለድህነት በማለቷና አንተ ደግሞ እምነት ነው እንጂ ጥምቀት ለድህነት አይደለም በማለታችሁ መካከል ልዩነት አለ እንዳትለኝ። ቀድሞውን አውቀነዋል። ችግር የለውም እሱ። አሁን እኔ ጥያቄ ትክክል ማን ነው ካንተና ከነሱ?
እኔማ ትክክል ያልኩትን እኮ ነው እየተከተልኩ ያለሁት። በምን አወቅ ያልክ መሆኑ? ምክንያቱም ሁለታችሁ መጽሐፍ ቅዱስ ተጠቅሳላችሁ። ከነሱ ይልቅ አንተ ልክ መሆንህን በምንድን ነው ያወቀው? ይኸውልህ አሁን ለምሳሌ ቅድም ሲጠቅስ ከነበረው ውሃ ስርየት ያደርጋል ወይ ውሃ እያለ አንዳንድ ሰዎች ይጠይቃሉ። ነገር ግን ሉተር እንደዚህ ያለ ምናምን ብሎ ሲያነብ ነበር ሉተር ከጻፈው ላይ። እሱን እኮ እንትን አልነውና አንዴ ይኸውልህ አሁን እሱን የሉተርን አወራ ነው እና የኔ ጥያቄ አንተ እኔ ነኝ ልክ ብለሃል። እነሱ እኛ ነን ልክ ብለው መጽሐፍ ቅዱስ ይጠቅሳሉ። ቆይ አንዴ በደንብ ስማኝ። እሺ አንተ እኔ ነኝ ልክ ትላለህ፣ እነሱ እኛ ነን ልክ ይላሉ። የኔ ጥያቄ አንተ ልክ መሆንህን በምንድን ነው ያረጋገጥከው? አንተ ልክ እኔ ልክ ያንኩበትን ልንገርህ። እሺ እኔ ዋና መከተለው ቀደም ስለህ የነበረው ኮመንት ላይ ጽፍ እንደነበረው ጌታ ኢየሱስ ክርስቶስ በምድር ላይ ያለ የተናገራቸው ነገሮች አሉ ከሁሉም በላይ የምቀበለው ማለት ነው። ከዛ ውስጥ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ይሄ ትምህርት ግን ከመካነ ኢየሱስ ጋር እንጂ ካንተ ጋር አይገጥምም። አሁን ያነበብከው ቆይ አንዴ ስማኝ። እሺ ስማኛ፣ ያው ጠይቀኝ አይደል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚህ ጋር አሁን ኢንፈሳይዝ ያደረገው እምነት ላይ ነው። ያመነ የተጠመቀ ይድናል፣ ነገር ግን ያልተጠመቀ ግን አይድንም አይደለም። አይ ተሳስተሃል ወዳጄ። ቆይ አንተ አልተሳሳትኩም ነው የምለው። እሺ እሱ ጋር ለድህነት ብሎ ምንም እኔና አንተ የራሳችንን ነገር ማውራት ሁሉ አይጠበቅብንም። እምነት እና ጥምቀት ለድህነት ነው ያለው። በቃ ያመነ እና ምትል ቃል አለች። እሺ በአማርኛው ምን ምትለው፣ በእንግሊዘኛው ኤንድ፣ በግሪኩ ካይ ምትል ነች። በቃ እና ማለት ነው። እምነት እና ጥምቀት ለድህነት አለ። በቃ አትመንዝረው። ይሄንን ምንም ማድረግ አይቻልም። ቁጭ ያለ ነው። የኔ ጥያቄ ማን ነው ልክ ነው? አሁን አንተ ልክ መሆንህን በምን አረጋግጥ? የገለጽኩልህ እኮ ነው እንዲያድርግልኝ። እሺ ይሄው እንዲያድርግልኝ ያረጋገጥክበትን ብቻ ንገረኝ። ያረጋገጥክበትን አንተ ልክ መሆንህን። አሁን እኮ የገለጽኩልህ እኮ ነው። እኔ ጥምቀት ያስፈልጋል እና ይላል አይደል ያልከኝ? እና ብዬ ነው የማምነው። ምክንያቱም ጥምቀት እጅግ አስፈላጊ ነው። ነገር ግን ማለት ነው እና ለምን ማለት እና ብዬ ነው ማምነው አልከኝ። እና ለምን እና ብሎ ለምን ነው? አንተ እኮ ነው ያልከው ያመነ የተጠመቀ ይድናል የሚለውን እንደዚህ ነው የሚለው። ያመነና የተጠመቀ ይድናል ነው የሚለው አልከኝ። እናም ቢል እኔ እስማማበታለሁ፣ ችግር የለውም። ምክንያቱም በጥምቀትም ስለማምን ማለት ነው። ነገር ግን ወዳጄ ሳላምን ብጠመቅ ዋጋ የለውም። እሱ ሳታምን ኢምፖርታንት አይደለም። ኢምፖርታንት አይደለም። አንዴ ሳታምን ተጠመቅ ማንም አላለም። ማን ይቀድማል የሚለው ውስጥ መግባት ራሱ ዋናውን ሐሳብ ዞር ለማድረግ የሚመስለው። ቆይ አንዴ ወዳጄ፣ የኔ ጥያቄ ጥምቀት ለድህነት ብለው እነሱ ያምናሉ፣ አንተ አይደለም ብለህ ታምናለህ። ልክ ማን ነው ስለ እኔ ያልከኝ? አንተ ልክ መሆነን በምን አወቅ ነበር ያልኩ? አንተ አሁን እሱን አይደለም የጌታ ኢየሱስ ክርስቶስን ትምህርት ነው የተናገርኩት። አንዴ ማርቆስ 16 ላይ ያመነ እና የተጠመቀ ይድናል ነው የሚለው። ስለዚህ ምን ያደረገን ነው ከተባለ ያመነና የተጠመቀ። እኛ እንዲህ እናምናለን፣ አንተ እንደዛ አታምንም። 4 ነጥብ። ያላመነ ይፈረድበታል ይላል። ያላመነ ትጀመር አይጠመቅም። ይሄው መልሱ። ዮሐንስ ወንጌል ጋር እንደ ልውሰድህና ጨርሳለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ውሃ የተባለው ምንድነው? ውሃ አሁን ያልነው ነው፣ ጥምቀት አይደል? አዎ። ሰው ካልተጠመቀ ወደ እግዚአብሔር መንግስት አይገባም እያለ ነው። ትቀበለዋለህ? ይኸውልህ ነግሬሃለሁ እኮ ቅድም አምኜ ከተጠመቅኩኝ። አዎ፣ ምክንያቱም እምነት ከሌለበት ትርጉም የለውም። አንተ አሁን እምነትን ለምን ማውጣት እንዳስፈለገን ያላቀም ጠየቅኩ። ምን እሱን እንዴት ነው በጠይቀኝም ባጠይቀኝም እኔ ሁለቱም ማለት ነው ለያይቻ አላያቸውም። እኔ አለያያቸውም። እኔ አንተ አሁን ጠይቀኝም ባጠይቀኝም እኮ በቃ እምነት ስታነሳ አንዴ ተረጋጋ። አልጠየቅኩም ማለት ተቃርኖ የለኝም ማለት ነው። እሺ አሁን እዛ ክፍል ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት አይደል? ታምናለህ? ዳግም ካልተወለደ በስተቀር
ዳግም ካልተወለደ በስተቀር ወደ መንግስተ ሰማያት አይገባም። በደንብ ነው ማምነው። በምንድን ነው የሚወለደው? አሁን እኮ አነበብከው እኮ። በምን ነገረኛ ታዲያ ካነበብከው? ጥምቀት ነው። ቴንክ ዩ ሰው ካልተጠመቀ ወደ እግዚአብሔር ችግር የለውም እሱን ያዘው። ሰው ካልተጠመቀ በቀር ሊገባ አይችልም የሚለውን ተማመንን። አሁን ከቸርች የእምነት መግለጫ ያሳየኝ። ጴንጤኮስታል ነኝ ያልከኝ አይደል? አውጣና ጴንጤኮስታል ሰው ካልተጠመቀ አይድንም ወይም ወደ እግዚአብሔር መንግስት ሊገባ አይችልም ብላ ያለችበትን አውጣና ሳይ። ይሄውልህ ወንድሜ አሁን አንተ ሞሮፍ ትኩረት የምታደርገው የቱ ጋር እዚህ ጋር የተጻፈውን አምጣልኝ ነው የምትለኝ። እኔ መጽሐፍ ቅዱስን ነው ማውጣልክ። የእምነት መግለጫዬ ማለት መጽሐፍ ቅዱስ ላይ ነው ያለው። አይ አሁን ለምሳሌ መጽሐፍ ቅዱስ ላይ እሱን ነው አንዴ እየዋሸ ነው። ጴንጤኮስታል እንደዛ አይነት እምነት የለውም። አሁን ወይ ቸርችን አላቅም ከሆነ ልቀበል። አሁን ጴንጤኮስታል እንደዛ አይነት እምነት የለውም። አንተ ደግሞ መታ አምናለሁ እያልከኝ ነው። ቸርቿን ገልጻለሁ የምትለኝ ከሆነ ቆይ አንዴ ምኑን ነው ማያምነው? ጴንጤኮስታል ማያምነው ምኑን ነው? ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ብለህ አታምነው? አምኖ ይኸውልህ እምነትን ትቀላቅልበታለች። አሁን እኮ አንተን እኮ እየሰማኸኝ ስላልሆነ እኮ ነው። አንተ ሰምቻለሁ ልቀይረው ነው አሁን ለምሳሌ አምኖ የሚለው ለምሳሌ ደጋግሜ የሚለው ህፃን ልጅ ያለው እኔም ተጠምቄያለሁ ኦርቶዶክስ ስለነበር እኔ ችግር የለውም። አምኖን እንኳን አልተቀበልኩም። ለምንድነው ከዛ ህፃን ልጅ ሆኖ ግን አምኖ መጠመቅ አይችልም? ምክንያቱም ያ ህፃን ልጅ ክርስቶስን ሊሰማ አይችልም እንዴ? ስለ ህፃን አላወራው። ርዕሱ እኮ የሚለው እኮ ለምን ፕሮቴስታንት እንሁን ነው የሚለው። ቆይ ለምን አንዴ ወደዚህ አትሁን ወዳጄ። ስለ ጥምቀት ነው የምናወራው። አንዴ ለማ መሆን ያለበት አንዴ ስለ ህፃን እኔ አላወራው። ያወራሁት ስለ ጥምቀት ነው። ማን ይጠመቅ አላወራንም። እኛ ስለ ህፃናት አላወራው። ያወራሁት እኔ ጥምቀት ለምንድን ነው በሚለው ላይ ነው። እሱም ላይ ተማመንን። ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አልከኝ። ጨረስን። እንደዛ ካልክ ያንተ ቸርች ጴንጤኮስታል ነኝ ስትል ጴንጤኮስታሎች እንደዚህ አያምኑም ያምናሉ ካልክ እስኪ አንጣና የእምነት መግለጫ አሳየኝ ስል የለህም። የእምነት መግለጫ ጴንጤኮስታል ሁሉም ጴንጤኮስታል ተጠምቋል። ሁሉም ጴንጤኮስታል ለምንድን ነው እምነት ኢምፖርታንት ምንድነው? ጥምቀት አንዴ እያልኩ ለምንድን ነው ተደርበህ የምታወራው? ወዳጄ ተው እንጂ። ሁሉም ተጠምቋል ጥያቄ አይደለም። ኦልጂሰሶችም ይጠመቃሉ። ደሞ ተጠምቋል የሚለውን የጥምቀትን ዶክትሪን ያመኑ ለማስመሰል አትሞክር። ጥያቄው እንደዛ ህሊናን አንዋሽም እኮ በጌታ ስም። ህሊና የሚባል ነገር አለ። ይነስም ይብዛም ደግሞ የተሻለ ዕውቀት ያላቸው እክታች የሚከታተሉ ፕሮቴስታንቶችም ይኖራሉ። ትዝብት ውስጥ እንወድቃለን። እኔ አሁን ተነስቼ ቤተክርስቲያኔ ማታምነውን ለክርክር ስር አዎ ብዬ ከዛ አንጣ ስባል አይ መጽሐፍ ቅዱስ ብዬ እንደማለት ነው። ይሄ የሌለ ነገር ነው። ያውልህ ያለህበት ጴንጤኮስታል እንቅስቃሴው እንዲህ አይነት ነገሮችን አልተሸከመም። በቃ የለውም። ጥምቀት ሰው ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም አይሉም እነሱ። ይሄ የመካነ ኢየሱስ ትምህርት ነው። ጥምቀት ለድህነት የሚለው አልጠመቅም የሚለው ወይም ጥምቀት ለድህነት አይደለም የሚለው ከአጋንንት ጋር አመሳሰለችው መካነ ኢየሱስ ነች። ሶ ማን ነው ልክ የሚለውን ጥያቄ መመለስ አልፈለክም፣ ልትመልሰው አትችልም። አንደኛ። ሁለተኛ ነገር ደግሞ የህፃናት ጥምቀት ጋር መታል። እሱ ከሱ ቀደም ግን ያሳየው ነገር አለ። ጥምቀት ለድህነት በማለት አሁን አለውበት ያልከውን ቸርች ረግጠውታል። ምክንያቱም እንደዛ ስለማታምን ማለት ነው። ወደ ህፃናቱ ጋር ለምጣና መጽሐፍ ቅዱስ ያላመነ አይጠመቅ ነው የሚለው አይደል? ወይም ደግሞ በአንተ አረዳድ ሰው አምኖ ነው መጠመቅ ያለበት ነው እያልከኝ ያለው አይደል? ሚውትን አንሳና እስኪ እሺ ይሰማል። ህፃናቶች ስለማያምኑ አይጠመቁም ነው እያልከኝ ያለው አይደል? ቢጠመቁ ብዙም አይጠቅማቸውም። እሺ ስለዚህ ህፃናቶች አያምኑ። እምነት ከመስማት ነው ይላል እግዚአብሔር ቃል። እኔ ከምንድን ነው አልጠየቅኩም። ኖ ይሄው ወንድሜ አይሆን ነገር አታውራ። ህፃናቶች አያውቁ። ሳታውቀው አታም። ስለዚህ እምነት ከመስማት ነው ማለት እንዴ? አያውቁም። ማያውቁት እንዴት ነው የሚያምኑት እኮ? አያውቁም ነው አያምኑም? ሐሳብ በምንድን ነው የሚያምኑት? ሁለቱ
ሁለቱ ልዩነት ስላላቸው ነው። በቀናነት መልስልኝ። አታወሳስ የኔ ወንድም ማይሆን ነገር አታወሩ። ህፃናቶች ስለምን እሺ ምን አያምኑም ብለህ ነው አይጠመቁ ያልከኛው? ስለ እግዚአብሔር ስለ ኢየሱስ ክርስቶስ ስለዚህ አያምኑም አይደል? አያውቁም። ያላወቀ አይጠመቅ የሚለውን አሳይኝሽ። ይሄውልህ እምነት ከመስማት ነው፣ ከእውቀት ነው እምነት የሚመጣው። በማያውቁት ነገር ኦ ማይ ጋድ ይሄውልህ ጥቅስ አንጣ። ጥቅስ እየነገርኩህ እኮ ነው። ጥቅስ እየነገርኩህ ነው። እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው ይላል። አዎ እምነት ከመስማት ነው። ያምናሉ ወይ ሳያምኑ ብዬ ስጠይቅ አያውቁም ነው ያልከኝ። አያምኑም ወይ ያምናሉ ብለህ መመለስ አልፈለክም። ቆይ እምነት ከመስማት ነው ማለት ስለማቀር ተረጋጋ እንዴ። ያምናሉ ወይ ሳያምኑ ብዬ ስጠይቅ ያምናሉ ወይ አያምኑም ብሎ ከመመለስ ይልቅ አያውቁም ነው ያልከኝ። ችግር የለውም እኮ ነው አያውቁም አልከኝ። ያላወቀን አታጥምቁ የሚለውን አንጣ ስለ ወደ እምነት ለምን ትመልሰኛለህ? ማታውቀውን ታምናለህ እንዴ? ይሄው ለአንድ ጥያቄ ልጠይቅህ ወንድም፣ አንተም እኮ ያምናሉ ወይ ሳያምኑም ነው መልስ። ምን ሰባኪ ከሌላቸው እንዴት ያውቃሉ ይላል እኮ የእግዚአብሔር ቃል። በቃ የሚነግራቸው ሰባኪ ከሌላቸው እንዴት ያውቃሉ ወይም ደግሞ ያምናሉ ይላል። ጥሩ በቃ አያውቁም። በማያውቁት ነገር እንዴት ያምናሉ? ይኸውልህ ወዳጅ በእናትህ አያውቁም ከሆነ እሺ ችግር የለውም አያውቁም። አዎ እሺ ያላወቀን ግን አታጥምቁ የሚለውን ጥቅስ አንጣ ስለ ጥቅስ ንገረኝ። ያላወቀ አታጥምቁ ባለማወቃቸው ምክንያት አያምኑም። ጥቅስ እሺ አያምኑም። በቃ ቴንኪው አሁን ተግባብተናል። አያምኑም። መጽሐፍ ቅዱስ ደግሞ ያላመነ ይፈረድበታል ይላል። ስለዚህ ህፃናት ይፈረድባቸዋል። ስለነሱ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ላይ ተጽፏል። ያላመነ ይፈረድበታል የሚለው ያላመነ በቃ ለዚህ ስፔሲፊክ ለዚህኛው ይሄው በዚህ ጉዳይ ላይ እንዳንከራከር አንደኛ ቆሮንቶስ ቆይ ተረጋጋ። ስፔሲፊክ ያወራን ነው፣ ስለ ህፃናት ያወራን ነው። እሺ ቆይ አንዴ ተረጋጋ። ያላመነ ይፈረድበታል የሚለው የሚቃረን ነው? በትክክል ነው። ይሄ አይቃረንም። እሺ ለምን መሰለህ? ይሄው አልተቃረነ ያላመነ ስላልከኝ ይፈረድባቸዋል። ሲምፕል ነው አሁን የጠየቀኝ ነገር። እሺ ቀጥል። አንደኛ ቆሮንቶስ ምዕራፍ 7 ላይ ተጽፏል። አንደኛ ቆሮንቶስ ምዕራፍ 7 ላይ እነዛ ሰዎች እሺ አሁን ይሄን ካነበብኩ ከፍቼ ሚውት ያደርገዋል። ነገር ግን አንተ ማንበብ ትችላለህ፣ እነግርሃለሁ። ቃሉ ምን እንደሚል ታው እሺ ሐሳቡን እነግርሃለሁ። በቃ ቃሉን ንገረኝ። እሺ ከኛ መካከል ለምሳሌ የዳነ እኔ አሁን ድኛለሁ ብዬ ነው ማምነውና ሁለት የዳኑ ሰዎች ህፃናትን ሲወልዱ አይደለም ስለኔ ነው ማውራት። ከዛ እኔ ስለምወልድ አልጠየቅኩም። እኔ ስላንተ አልጠየቅኩም። እኔ ስለ ህፃን ነው እያወራን ያለነው። ስለ ትልቅ ሰው ሲወራ ስለ ህፃን ታወራለህ። ንገረኝ እኮ አልከኝ። ስለ ትልቅ ሰው ታወራለህ። ስለ ልጅ አይደለም የምታወራው? ስለ ልጅ አይደለም ማወራው? ኬዙን እኮ ዛሬ ተጻፈው ነው ነገር ስላንተ ልጅ አይደለም። ከናንተ ካመናችሁ ሰዎች የሚወለዱ ህፃናት ካመንን ሰዎች የሚወለዱ ህፃናት በከኛ በመወለዳቸው ምክንያት ወደ ብርሃን እንደሚገቡ የእግዚአብሔር ቃል ይናገራል። ብርሃን ወይም ደግሞ ወደ እግዚአብሔር መንግስት እንደሚቀላቀሉ አንደኛ ቆሮንቶስ ምዕራፍ 7 ላይ ሂድልኝ። ምዕራፍ 7 እሺ ምዕራፍ 7 ቁጥር ስንት? ቁጥሩን ትንሽ ወደታች ወረድ በልና ከላይ ጀምሮ የሚያነበው ስለዚህ ነው። እርግጠኛ ምን ስፔሲፊክ አሁን አታውቀው? እሺ ይሄው አሁን ዮሐዴ ከፍቶት አንብቦ እሺ አንዴ ተረጋጋ። እሺ ያላመነ ባል ያላት ሚስት ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይላል። እሺ ቀጥል። ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ተቀድሳለች። ለዚህም ልጆቻቸው እርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። ስለምንድን ነው የሚያወራው? ሰማ የተቀደሱ ናቸው ይላል። የተቀደሱ ናቸው ይላል። አንዴ ያላመነ ባል ያላመነች ሚስት ያለሚነጭ ለምንድን ነው ማለት? በምን ምክንያት ነው ይሄ እየተነገረ ያለው? ኬዙ እንድትነግረኝ ብዬ ተረዳ። ይኸውልህ በግልጽ እኮ ነው አይደል የሚናገሩ። ሁለት ያመኑ ሰዎች ወይም ደግሞ ወይ ባል ወይ ሚስት ያመነ ሰው ሲሆን ከዛ ልጅ ሲወልዱ ልጆቻችሁ የተቀደሱ ናቸው ይላል። ውሸት በአማርኛ የተጻፈው ውሸት። አንብቦ ውሸቱን አምናለሁ እኮ። ተረጋጋ። ሁለቱ አንተም ተረጋጋ ወንድሜ፣ ዝም ብለህ ሚውት ማድረግ አይደለም።
አላረኩም እየሰማ ስንት ያረከኝ እኮ አባቴ ቅድም አልሰማ ብለህ ነው። እሺ አንዴ 2-3 ጊዜ ያረከኝ እኮ። እሺ ይቅርታ። የዋሻ ያልኩት ምንድነው ሁለቱም ያመኑ ሆነው ልጆቻቸው ብለህ ስትቀጥል ነው አይደለም። ይኸውልህ ከጅምሩ ይሄ ወንጌልን እያሰፉ ሲሄዱ እንድትረዳው እንድትማርበትም በዚሁ አጋጣሚ ማለት ነው። ችግር የለው አንተ ዋና እንትኑ በዚህ ጉዳይ ላይ ብቻ አውራ አዳምጥ። እሺ እሱ አውዱን ነው እየነገርኩ ያለሁት። ከሁለት አንዱ ሲያምን ትዳር ይበተን አልነበረም ትምህርቱ። ለዛ ነው ይሄንን የሚጽፍልን። ትዳሩ ስለልጅ ተጽፏል። አንብቦ አዳምጥ። ለምንድነው ማታዳምጠው? ኦ ማይ ጋድ ስርስሪ አታውራ። ምን አይነት ሰው ነው ይሄ? ሰው ትዕግስት አድርጎ የሆነ ቦታ ሲሰጥ ማወቅ አለብህ። እና 10 ጊዜ ኦ ማይ ጋድ ምናምን እያልክ ልክ እንዳዋቂ አክት አታድርግ። በደንብ አድርጌ እያስተማርኩ ነው። ስርዓት ይዘህ ተማር። አንዳንድ ሰው በቃ እንትን ሲሰጠው አይሆንለትም። እየተናገረ ያለው ወንጌልን እያሰፉ እያለ ከባለ ትዳሮች ውስጥ ማለትም ምን ቤት ስለመጣው ነው እንደ አባት ኒውት አድርግና አዳምጥ። ባልና ሚስት ሆነው ከሁለት አንዱ ሲያምን አንደኛው ስላላመነ ትዳር ይበተን አልነበረም ትምህርቱ። ለዛ ነው ይሄን እየጻፈ ያለው ማለት ነው። ምን አለ? ያላመነ ባል ያላት ሚስት ብትኖር ይህ ከእርሱ ትንሽ ራቅ አድርጎ እሺ ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው ይላል። ለምን? እሱ ስላላመነ እርሷ አምናለች። ከእርሷ ጋር ለመኖር ከተስማማ ግን አትተወው። ለምን? ያላመነ ባል በሚስቱ ተቀድሷልና። ይሄ ምን ማለት ነው? ወደ እምነት ታመጣዋለች፣ ታስተምረዋለች። ቀስ በቀስ ወደዛ ስለሚመጣ ማለት ነው። እምነቷን ምናምን አይቶ ስለሚመጣ ሳያምኑ እስከ ዘላለም ይኖሩ ምናምን ሳይሆን ቀስ በቀስ ወደዛ ስለ ልጆች አውራሽ። አዳምጥ። ከላይ ጀምሮ እያብራራው ነው። ምን ሆነ ነው የቸኮልከው? እሺ እኮ እኔ ሳብራራ እኮ ስለማትቀበል ኧረ በጌታ ከላይ ጀምሮ እያብራራው ነው። ምን አይነት አልተውክም እኮ ሚውት አድርግና እንዴ ስማ እስኪጨርስ ይጠቅምሃል እኮ ወዳጄ። ከፍተው ቆይ አንዴ ማይክህን አትክፈተው። የሆነ ነፋስ ምናምን ስላለ ለዛ ነው ሚዩት ማድረግ። አንዴ ይጨርስና ከዛ ከፍተህ ታወራለህ። ማይኩ ክፍት መሆን እኮ አይጠበቅበትም ብራዘር። ልታወራ ስትል ትከፍተዋለህ። አንዴ ተረጋግተህ ስማና ከዛ በኋላ ትቀጥላለህ። ቀጥል ዮባ። እሺ ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት በባሏ ምን ብላለች? ተቀድሳለች። የዛው ተቃራኒ ሲሆን ማለት ነው። እሱ አምኖ እሷ ካላመነች አትተው። ከሱ ጋር ለመኖር ከተስማማች በዛው ለመቀጠል ከተስማማች አይተዋት። ለምን? ወደ እምነት ያመጣታልና ማለት ነው። አለዚያ ልጆቻቸው እርኩሳን ናቸው። የሚበተኑ ከሆነ ማለት ትዳሩን ፈተው የሚሆን ከሆነ ምን ይሆናል? ልጆቹ በዛው ባለማመናቸው ይቀጥላሉ። ወደ እምነት አይመጡም ማለት ነው። ነገር ግን አሁን ግን ምን ብለዋል? ተቀድሰዋል። ከሁለት አንዱ አምኖ ከዛ ለመኖር ተስማምተው ትዳሩ በዛው ከቀጠለ ልጆቹ ወደ ምን ይመጣሉ? ወደ እምነት ይመጣሉ። ልክ ከሁለት አንዱ ካላመነው ጋር አብረው ወደ እምነት ስለሚመጡ ማለት ነው። እዚህ ጋር እየተነገረ ያለው ምንድነው ከተባለ ስለ ባልም ስለ ሚስትም ስለ ልጆችም ከሁለት አንዱ ከባልና ከሚስት አንዱ አምኖ አንዱ ባያምን ነገር ግን ለመኖር አብሮ ለመኖር ከተስማማ አብረው ይኑሩ። ለምን? በባል ተቀድሳለች ሚስቲቱ። ልጆቹም ምን ይላሉ? ወደዚህ እምነት ይመጣሉ፣ ይቀደሳሉ እያለ እንጂ በመወለድ ስለተወለዱ ብቻ ይድናሉ እያለ አይደለም። ለምሳሌ ከሁለት አንዱ አምኖ ነገር ግን አብሬ አልኖርም ብሎ ቢፋቱ ልጆቹ ምንድነው የሚባሉት? በዚሁ ንባብ መሰረት እርኩሳን ናቸው ነው የሚለው። ያ ማለት ወደ እምነት አይመጡም፣ ትክክለኛውን ሃይማኖት አያገኙም። በመወለድ ብቻ አይደለም ማለት ነው። ውርስ አይደለም ይሄ። ልጆቹ የአባቶቻቸውን እምነት መቀበል አለባቸው። በውርስ የሚመጣ እምነት የለም። እምነት በመቀበል ነው። እኔ ከጠየቁ ጥያቄ ጋር አይሄድም። እኔ ጠየቁ ያላመነ ይፈረድበታል ይላልና ልጆች ህፃናቶች አያምኑም ስላልክ ይፈረድባቸዋል ወይ የሚል ጥያቄ ነበር የጠየቁ። አይገጥምም። ይሄው ቀጥለው እንደዛ አይደለም። ወደታችም ወርደ ሁለቱም ያመኑት ሰዎች ሲሆኑ ደግሞ ምን እንደሚሆን ይናገራል። እዛ ጋር ሙሉ ጥቅሱ ወይም ደግሞ ሙሉ ምዕራፉ የሚናገረው ስለ እንደዚህ አይነት ነገር ነው የሚያብራራው። ካመኑ ሰዎች የሚወለዱ ህፃናቶች በብርሃን ውስጥ ይወለዳሉ ወይም ደግሞ ወደ ፍርድ አይሄዱም ወይም ርኩሳን አይሆኑም። ሙሉ ምዕራፉ በዚህ ጉዳይ ነው የሚያወራው። ያመኑ ወንዶች፣ ያመኑ ሴቶች
ሆኖ በጋብቻ ውስጥ ሲሆኑ የሚወልዱት ህፃናቶች የተቀደሱ እንደሚሆኑ የእግዚአብሔር ቃል ግልጽ አድርጎ እዛ ጋር እንትን ያደርጋል። አንብበህ እያሳየ ያለው ይሄው አንብቤ እኮ ወይም ደግሞ እንደገና እሺ አንብበው እኔ በደንብ አይታየም። ትንሽ ወደ ራቅ አድርጋት ፎከስ እንድትሆን ብዙ ነገር ብሎ አሁን ይታያል። አንብበው ያላመነ ባል ለኔ ግን ትንሽ አንተም የሚነበበው ከሆነ አንብበው። እሺ ወይ እንትን ቁጥሩ ንገረኝና እኔ ላንብብልህ ወይ ማይታይ ከሆነ ቆይ እሺ ሌሎች ነገሮችን እንነጋገርና እሱን ወይ ሌላ መጽሐፍ ቅዱስ ልፈልግ እስከዛ ከራሴ ጋር ተባል። አይ ምንም ያስቅ ነገር የለም አባት። አይ ደንግጦ ነው የሳቀው። እሺ ህፃናት ይፈረድባቸዋል ወይስ አይፈረድባቸውም ባለማመናቸው? ካመኑ ሰዎች ከተወለዱ አይፈረድባቸውም። እሺ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ሲል ያላመነ የሚለው ህፃናትን አያካትትም ማለት ነው። ምን አልከኝ? ያላመነ ይፈረድበታል ሲል ህፃናትን አያካትትም ማለት ነው። አዎ እንደዛ ከሆነ የህፃናትን ጥምቀት የሚቃወም አንድ ጥቅስ ስጠኝ። ጥምቀቱን እኮ በቀጥታ መቃወም አይጠበቅብኝም። አሁን እየነገርኩህ ነው። እኔ በቀጥታ መጽሐፍ ቅዱስ ላይ የሚቃወም ብቻ ስጠኝ። ምን የሚቃወም? የህፃናትን ጥምቀት ህፃናትን ሲያጠምቁ መጽሐፍ ቅዱስ ላይ አንተ ጥቅስ ስጠኝ። በጣም ሲምፕል እኮ ነው አሁን ያነሳው ነገር። የተቃወምከው አንተ አይደለ? መጀመሪያ አንተን ስጠኝ። ከዛ አዮ ይሄ ፋላሲ ነው በራሱ። አዮ አንተ ስጠኝ ጥቅስ። ፋላሲ ትርጉም ካልገባ አስረዳለሁ። አንተ አስረዳኝ። ዲክሽነሪ ያዝና ራስ አንብብ ለራስ። እሺ የህፃናትን ጥምቀት የተቃወምከው አንተ ነህ። ለተቃወምከው ማስረጃ ስትጠይቅ እስኪ አንተ እንትንን አሳየኝ አይባልም። እሺ ምክንያቱም ያንተ ተቃውሞ የኔ እምነት ላይ አልተመሰረተም። ስለዚህ የምታረገው ምንድነው? የራስን ታስረዳለህ፣ የራስን አስረዳለሁ። እኔ ህፃናት ሊጠመቁ ይገባቸዋል ያልኩበትን በማስረጃ አስደግፌ ማሳየት ግዴታ አለብኝ። ምክንያቱም እምነቴ ነው። አንተ ደግሞ ተቃውመሃልና አዳምጥ። ተቃውመሃልና ለተቃወምክበት ማስረጃ አንጣ ስትባል እኔን አትጠይቀኝ። እሺ አንጣ። የህፃናትን ጥምቀት የሚቃወም የመጽሐፍ ቅዱስ ጥቅስ አንጣ። በቃ ይሄ አንተ ታመጣው። ህፃናት ሲጠመቁ መጽሐፍ ቅዱስ ላይ የተጻፈ የለም። እሱ የኔ ማስረጃ። እሺ ጥሩ። መጽሐፍ ቅዱስ ላይ ህፃናት ሲጠመቁ ስላልተጻፈ አይቻልም ማለት ነው? ካልተጻፈ እኔ አልጠቀመውም። እሺ ወደ መንፈስ ቅዱስ ትጸልያለህ? ወደ መንፈስ ቅዱስ ትጸልያለህ አንተ? ወደ አብ ነው የምጸልየው እንጂ ወደ መንፈስ ቅዱስ አትጸልይም? መንፈስ ቅዱስ በውስጥ ይቃትታል። ምን ያረጋል አይደለም? አንተ ነው ጠየቅኩ። እሱ ምን ያረጋል ሳይሆን አንተ ወደ አብ እንጂ ወደ መንፈስ ቅዱስ አትጸልይም። በጌታ በኢየሱስ ክርስቶስ ስም ወደ አብ ነው የምጸልየው። ኦኬ። ስለዚህ ጸሎት የሚገባው አብ እንጂ መንፈስ ቅዱስ አይደለም ማለት ነው። ጸሎት የሚገባው አብ እንጂ መንፈስ ቅዱስ አይደለም ማለት ነው። እኔ የምጸልየው ወደ አብ ነው። እሱንማ ነገርከኝ። የጠየቅኩ ስለዚህ ጸሎት የሚገባው ወደ አብ ነው እንጂ ወደ መንፈስ ቅዱስ አይደለም እያልክ ነው ወይ ነው ያልኩ? በቀጥታ እንደዛ አላልኩም፣ ግን ወደ አብ ነው የምጸልየው። በተዘዋዋሪ እያልከኝ ነው ማለት ነው። በቀጥታ እያልኩ አይደለም ካልከኝ ያው በተዘዋዋሪ እያልከኝ ነው። በስላሴ ትምህርት ውስጥ አብ ወልድና መንፈስ ቅዱስ ጋር ከሰዎች የሚቀርበው ነገር ላይ ለምሳሌ ጸሎት ላይ ልዩነት አለ ማለት ነው። ወደ አብ ትጸልያለህ፣ ወደ መንፈስ ቅዱስ ግን አትጸልይም። ወደ ክርስቶስ ትጸልያለህ? በኢየሱስ ክርስቶስ ስም ነው የምጸልየው እንጂ ወደ ራሱ አትጸልይም። በሱ ስም ነው የምጸልየው ወደ አብ ነገርከኝ። ስለዚህ በሱ ስም ብለኸኛል፣ አትደጋግም። ወደ ራሱ ግን ያው ደጋግመህ ስለጠየቀኝ
ወደ ራሱ እኔ ወደ አብ ነው የምጸልየው አልኩህ እኮ ወደ እግዚአብሔር አብ ነው የምጸልየው በኢየሱስ ለምንድን ነው መንፈስ ደግሞ በውስጤ ይቃትታል እሺ ለምንድን ነው ማጸልየው ወደ ኢየሱስ ለምንድን ነው ማጸልየው ይኸውልህ በስሜ ጠይቁ ነው ያለው በስሙ ነው የምጠይቀው ለምንድን ነው ማጸልየው ወደ እርሱ ለምንድን ነው ማጸልየው እኔ ወደ አብ ነው የምጸልየው እስጢፋኖስ ወደ ኢየሱስ ጸልዩዋል አንተ ለምን እንደ እስጢፋኖስ ወደ ኢየሱስ አትጸልይም እስቲ አሳየኝ ከጸልየ እሺ ሐዋርያት ሥራ ምዕራፍ 7 ላይ እንሄዳለን ወደ ኢየሱስ ወደ ክርስቶስ ለመጸለይ ነው ይሁሉ ክርክር ወደ ኢየሱስም አይጸልይም ወደ መንፈስ ቅዱስ እኔ ያልኳለሁት ወደ አብ ነው የምጸልየው በኢየሱስ ክርስቶስ ነው የምጸልየው አንዴ የሐዋርያት ሥራ ምዕራፍ 7 ቁጥር 59 ላይ ዮሐዴ ከተመቻ አሳየው ፊት ለፊት ላይ ራስን ብታነበው እንደውም ጥሩ ነው እዚህም ተለጥፏል ግን አንብብልህ እሺ አንብበው ራሱ ቢያነበው ጥሩ ነበር ስልኬ ልጅ አይ ችግር የለውም መቼስ አንብበው ምንም ችግር የለውም ቃሉን አንብበው ችግር የለውም በቃ አንብበው መንፈስ ቅዱስም ተሞልቶ ከሚለው ጀምራ አንበው ኢዚኬል አንተ ብታነበው ይሻላል ስለማይታይ ችግር የለውም ባይዘው አምናለሁ ቃሉን አንብቡ እሺ ዮሐዴ አንበው እሺ ላንብብልህ መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ በታላቅ ድምጽም እየጮሁ ጆሮአቸውን ይደፈኑ በአንድ ልብ ሆነው ወደ እርሱ ሮጡ ከከተማም ወደ ውጭ አውጥተው ወገሩት ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ እስጢፋኖስም ይላል ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽ ጮኸ ይህንም ብሎ አንቀላፋ ሳውልም በእርሱ መገደል ተስማምቶ ነበር ይላል እሺ ወደ ኢየሱስ ሲጸልይ ተመለከትክ እስጢፋኖስ ጌታ ሆይ ይህን በደላቸውን አትመልከት ብሎ አንቀላፋ ጌታን ፊት ለፊት ያየው ነበር በሰዓቱ የት ነው ያየው በሰማይ አይደል ይኸውልህ በሰማይ ነው ያለው ምንም እኮ ይሄ የሚያስቅ ነገር አይደለም አባት ጥያቄ ማየት ምናምን ነገርና ችግር የለም እኔ ጠየቅኩ የነበረው እሺ ይቅርታ እኔ ጠይቄ የነበረው እስጢፋኖስ ወደ ኢየሱስ ጸልዮአል ስለ አሳየኝ አልከኝ ይሄው እስጢፋኖስ መጸለዩን አሳየን አይደለ እሺ ስለዚህ ምን ትላለህ ወደ ኢየሱስ ይጸልያል አይጸልይም ኢየሱስ ክርስቶስን ፊት ለፊት ያየው በደላቸውን አትመለከታለሁ ይሄ ማለት ነው ካልኩት ጋር ይጸልያል ወይስ አይጸልይም የኔ ወንድም አሁን እኮ ችግሩና አንተ ጋር ምንድነው መሰለ ፕሮብሌሙን ልንገር የሆነ ነገር ወደ ኢየሱስ ይጸልያል ወይስ አይጸልይም ነው እኔ አሁንም ደግሜ የቅድሙን ነው የምነግርህ ባይዘው ወደ አብ በኢየሱስ ክርስቶስ ስም ነው የምጸልየው ኢዮባ እሺ በጣም ጥሩ ወይ ኢዮባ ያንዴ ይቅርታ እሺ ወንድም ቀጥል እሺ አሁን ክሊር ለማድረግ ያክል እንደው ሰውንም እንዳታደክም ታች ያለውን ሰው እየታዘበ ስለሚመጣ አሁን አንተ ወደ ሌላው ማባት አንተንም ሊታዘብ ይችላል ታች ያለው ሰው ብሮስኪ አረጋጋውና ወደ ጌታችን ኢየሱስ ጌታ ሆይ እንዲያርግልን አስተካክል ቃላቶች በስትክክል ካወራክ እኔም አወራለሁ ምንም እኮ የሚታዘበሃል ከታች ያለው ሰጠን አንተንም ይታዘበሃል እሺ አላስወረደም እንዳታስወርደኝ እሺ ጌታ ሆይ እንዲያደርግልኝ ብለህ ወደ ኢየሱስ ትጸልያለህ አጸልይ ጌታው ይርዳኝ ይለዋለሁ ጌታ ሆይ እንዲያደርግልኝ ብለህ አሁን ትጸልያለህ ወደ ኢየሱስ አጸልይ ይኸውልህ አሁን ወደ አብ ጸልያለሁ ስልክ ኢየሱስ ክርስቶስን ኢግኖር እያደረኩክ እንዳይመስል ወደ ኢየሱስ ትጸልያለህ ወይስ አትጸልይም ብራዘር ሰዓታችንን አታቃጥልብን ጌታው እንዲያደርግልኝም አለዋለሁ ወይም ደግሞ ይቅር በላቸውም ልል እችላለሁ ወይም ማራቸው ልል እችላለሁ
ነገር ግን አንዳንድ ነገሮችን ልክ እግዚአብሔር ፊት እኔ አይተው ነው የምጸልየው። ጌታ ኢየሱስ ክርስቶስ በእምነት ነው የምጸልየው። ስለዚህ በእምነት ወደ ኢየሱስ ይጸልያል ማለት ነው አይደል? በእምነት ጌታዊ እንደዚህ ጌታዊ እንደዛ እላለሁ። ነገር ግን አንዳንድ ጉዳዮች ላይ በኢየሱስ ክርስቶስ ስም ወደ አብ እንጸልይ። እኔ የራሴን ተሞክሮ ነው የምነግርህ። አሁን ስፔሲፊክ ስለጠየቀኝ ያንተን ተሞክሮን ተውና እግዚአብሔር ቃል ምን ይላል? ጳውሎስ ወደ ኢየሱስ ጸልየዋል አልጸለየም? ያው ጳውሎስ ወደ ኢየሱስ ጸልየዋል አልጸለየም? ጌታ ካረገ በኋላ ጳውሎስ ጌታ ካረገ በኋላ ነው ሲጀምር ጳውሎስ ወደ ኢየሱስ የሚመጣው። ወደ ኢየሱስ ጸልየዋል አልጸለየም? ጸልዮ ከሆነ አሳየኝ። አታውቅም? አላነበብኩትም እሱ። አታውቅም? እሺ እናስተምረው፣ ችግር የለውም። የእግዚአብሔርን ቃል መቼስ እኛ ቤት መታችሁ ነው የምትማሩት። እናስተምረው። ጥቅሱን ያዘው። እሺ ወንድሜ ችግር የለም። የእግዚአብሔርን ቃል ለመማር ብዙ ችግር የለብንም። እኛ ደስ ይለናል። እኛ ጋር ቤተክርስቲያን ነው ሲጀመር የእግዚአብሔር ቃል ያለው። ጥቅሱን ያዘው። ሌላ ጊዜም ከሌላ ሰው ጋር እኛም ጋር አለ አባት። እሺ ቃል የሚነገረን ጥቅስ ያዝና ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና አንብበው። ሁለተኛ ቆሮንቶስ ታች ላሉ ሰዎችም ለአንተ ብቻ አይደለም፣ ተረጋጋ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 9 እንዲህ ይላል ሐዋርያው ቅዱስ ጳውሎስ ከቁጥር 7 ጀምሮ እንደዚህ ይላል። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎሰመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ካለ በኋላ ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት ይላል አይደል? እሺ ጌታን 3 ጊዜ ለመንኩት፣ እርሱም አለ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ለመካ እወዳለሁ አለ። ጳውሎስም ወደ ኢየሱስ ጸልየዋል አይደል? ስለዚህ እስጢፋኖስ ከጸለየ በመንፈስ ቅዱስ ተሞልቶ፣ ቅዱስ ጳውሎስ ከጸለየ አንተ ለምን ወደ ኢየሱስ ማትጸልየው ነው ጥያቄ። እኔ ያነሳውልክ ስፔሲፊክ ነገሮች ላይ ወደ እግዚአብሔር አብ ይበቃል፣ ወደ ካባ ልክ ያለው እንዲህ ነው። ባይዘው በቃ ይበቃል። ጥቅሶቹን ያዝና አንብባቸው። ከቅድም ጀምሮ እነዮባ አያውቃቸውም። ባይዘው ጋይስ በጣም የሚያሳዝነው ሰው ምንድነው? አሁን ከቅድም ጀምሮ ያብራሩለታል። እንዴ ሰው ወደ ክርስቶስ ኢየሱስ ሳይጸልይ እንዴት ነው ክርስቲያን ተብሎ ሊጠራ የሚችለው? ራሱ ባይሰልፍ ወደ ኢየሱስ ጸልያለ ሌላ ነገር የሚቀባጥረው ስም ማን ነው እየተባለ ተብሎ እየተጠየቀ ስለ ስራው ያብራራል። እና ፕሊዝ የሰው ኢነርጂንም አታባክኑ ምናምን ነገርና እዮባ እንግዲህ ላግዝ ብዬ ነው። አዛገ እኮ ዛሬ ደግሞ አንተ በግራ ነው በቀኝ ጎን ነው የተነሳው። በጣም ትህትና በዛ። ትሁት ነኝ እኔ እግዚአብሔር ይመስገን፣ ሰው ሁሉ ያቅልኛል። አይ እንትን ነው ይሄ እንዲያውቋቸው ሰው እንዲረዳቸው ምን ያህል የእግዚአብሔር ቃል ላይ እንደሚዋሹ ስግጥ ያለ ክርክር ይከራከሩሃል። ለምን ስትላቸው ይዘውት ለመጡት ለራሳቸው ሐሳብ ማለት ነው። እና የእግዚአብሔርን ቃል ምን ያህል እንደሚያጣምሙ ይሄን ጥያቄ ጠየቅነው። ባይዘው ይሄን ጥያቄ ስንጠይቀው ትምህርተ ሥላሴ ላይ ምን ያህል ክፍተት እንዳለባቸው ማሳያ ነው። ስለዚህ በአብ በወልድና በመንፈስ ቅዱስ መካከል የስልጣን ልዩነት አለ ማለት ነው። ደፍረ ወደ አብ እንደምትጸልይ ወደ መንፈስ ቅዱስ መጸለይ ካቃተ ለመንፈስ ቅዱስ ያለ ቦታ ሌላ ነው ማለት ነው አይደለ? እኛ ግን በአንድነት ወደ አብ ወደ ወልድ ወደ መንፈስ ቅዱስ እንጸልያለን። ምክንያቱስ አንድ አምላክ ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ አንድ አምላክ ምናምነው እንዲህ ነው። አብ ወልድ መንፈስ ቅዱስን ማበላለጥ ሰው ከጀመረ እልም ያለ ክህደት ውስጥ ነው ያለው። ለአብ ያለው ሁሉ ለወልድ አለው፣ እንዲሁም ለመንፈስ ቅዱስ አለው። አብ የሚያደርገውን ሁሉ ወልድም ያደርገዋል ተብሎ ተጽፏል አይደለ? መንፈስ ቅዱስም እንደዛው ያደርገዋል። በውስጣችን ያለ መንፈስ ሮሜ ላይ ስለኛ ይቃተታል የሚለው እኮ እገዛውን ነው የሚያሳየው። ፍቅሩን ነው የምታይበት እንጂ ወደ እርሱ አትጸልይም ማለት አይደለም። ይሄን ጥያቄ ያነሳውለት ግን የቃል በቃል ጽሑፍን ካነሳ ወደ መንፈስ ቅዱስ ሲጸልዩ ወይም ጸልዩ የተባለበት የለም። ሶ አይጸልይም ማለት ነው ልለው ነበር። ግን እሱ ከጅምሩ መንፈስ ቅዱስን ክዶታል እና እኔ ስደርስ የለም እዛ እሱ ክዶት ነው ያለው። ሶ ይሄ ቃል በቃል እንትን አያዋጣም። ለምሳሌ አዲስ ኪዳን መጽሐፍት ጋር ሄደን እስቲ ሐዋርያቱ ጻፉ ተብሎ የታዘዙበትን አንጡ ካልን እንደዛ የሚል ነገር አናገኝም። ቃል በቃል መጻፍም ስለሌለበት ማለት ነው። ግን ከሌለ የለም ከሆነ ሶ መጽሐፍ ቅዱስ የለህም ነው የምትሆነው ወዳጄ። መጽሐፍ ቅዱስን ልትቀበለው አይገባም ነው የሚሆንብህ።
ይሄ አካሄድ ልክ አይደለም። ተረጋግተህ ለማንበብ ሞክር። እናመሰግናለን። ለማንኛውም ያ ቃሉት ያሰማልን። ዮባዬ ቃሉት ያሰማልን። ሜቢ አንድ ሰው ገብቷል መሰለኝ። አንድ ሰው እንቀበልና ያው ከጠዋት ከአንድ ሰዓት ከምናምን ጀምሮ ኦልሞስት ከአንድ ሰዓት ተኩል አካባቢ ጀምሮ ስለሆነ ላይቭ የነበር ነው። አንድ ሰው ተቀበለን ከዛ በኋላ መዝሙር ምናምን ሰምተን የዛሬውን ሴሽን የምናጠናቅ ይሆናል። እግዚአብሔር ቢፈቅድ ደግሞ ወይ ማታ ወይ ነገር ደግሞ እንዲህ እንገባለን እንደ እግዚአብሔር ፍቃድና እንደዛ ለማድረግ እንሞክራለን። ዮሐዴ ተቀበለው እስቲ። ተገኝቷል የጠፋው ቀጥላለን። እሺ ተገኝቷል የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ ተወዳጆች? በእግዚአብሔር እንደምትወደዱ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ፕሮቴስታንት ወንጌል አማኞች የክርስቶስ መንገድ አማኞች ይባላል። ህብረት ማረግበት ለምን የክርስቶስ መንገድ አማኞች? ኦኬ ስንት ዓመት ነው ቸርቹ ከተመሰረተ? ግን አሁን ህብረት የምታደርግበት ቸርች ብዙ ነው። 15 ዓመት ይሆናል። ምን ያህል ብዙ? እስቲ 15 15 ዓመት በጣም ብዙ ነው። አንተ 3-4 ትውልድ አይተንበት የለ እንዴ? 15 ዓመት በጣም ረጅም ነው። በጣም ብዙ ነው። በጌታ ቤት አንድ ቀን ብዙ ነው ወዳጄ። መንገድ ላይ 1000 ዓመት ከመኖር በጌታ ቤት አንድ ቀን ብዙ ነው። እሺ ለማንኛውም ወደ ቀደመው ነገር መንፈስ ቅዱስ በገነነበት ንጉሱ ባለበት አንዷም ቀን ብዙ ናት። ኦኬ እሺ ችግር የለውም። ላይክ ፕሮቴስታንት ከሆንክበት ጊዜ ጀምሮ እዚህ ቸርች ነው የምትሄደው? ሌላ ቸርች አትሄድም? ያው የትም ብንሄድ ቤተክርስቲያን ሁሉም ጋር እንሄዳለን። ኢየሱስ የገነነበት ቦታ እንሄዳለን። ንጉሱ የገነነበት እናብራለን። ኦኬ በጣም ጥሩ። ክርስቶስ ኢየሱስ እስቲ ንጉሱ በገነነበት እያልክ ስለ ጌታ እየነገርከን ነበርና ክርስቶስ ስንት ባህሪ ነው ወንድማችን? የሞኝ ጥያቄ ነው። አይ እሺ ሞኝ ነው፣ ችግር የለም። በሞኝ ጥያቄ ውስጥ አትጠመዱ ይላል መጽሐፍ ቅዱስ። ለክርክር ካልሆነ ፍጹም ሰው ፍጹም አምላክ ነው። ከዛ በላይ ያለውን የሸመደርከው ልትነግረኝ ነው እና ይበቃል። ፍጹም ሰው ፍጹም አምላክ እለዋለሁ። ከዛ በላይ በዚህ ላይ አላወራም። ስንት ባህሪ ማለት ይኸውልህ፣ ባህሪ ራሱ ዲፋይን አድርገው። ባህሪ ጸባይ አለ፣ ባህሪ ደግሞ ኔቸር አለ። ስለዚህ ስለምን እንደምታወራ ስለማላቅ ወዳጅ አሁን ሁለት ኔቸር በቃ ሰው ፍጹም አምላክ አልኩ። ኖርማል ጥያቄ ስጠይቀ አሁን ምን መሰለህ፣ ልክ ኖርማል ጥያቄ ስጠይቀ እንደው ሌላ ነገሩን እዚህዛ ከማለት ባይዘው እኔ ዝም ብዬ እያወራሁ ያለሁት የምታወራው ነገር ልክ ሆኖ ሳይሆን እንዲሁ ሰው እንዲታዘብ ስላል ብዬ ነው። ሁለተኛ ጥያቄ እሺ፣ መንፈስ ቅዱስ ከማን ነው የሚሰርጸው የሚባል የለም መጽሐፍ ቅዱስ ውስጥ። የሸመደርከው ነው የምትመጣው። ስለ መንፈስ ቅዱስ ያላችሁ እምነት ምንድነው? መንፈስ ቅዱስ ይሰርጻል ብለህ የሸመደርከው ነው። ስለዚህ የለም መንፈስ ቅዱስ ይሰርጻል የሚል የለም። በሌላ ነገር ላይ አላወራህም። መንፈስ ቅዱስ ከማን ነው የሚወጣው? ኢየሱስም ከአብ ወጥቷል፣ መንፈስ ቅዱስም ከአብ ወጥቷል መጽሐፍ ይናገራል። መስረጽ ምን ማለት ነው? የቃሉት አላቆም መስረጽ ማለት የለም። እሱ የሸመደርከው ነው አልኩ። ያንተ ተርሚኖሎጂ ነው። ዲፋይን አድርግልኝ ጋይስ። አሁን አሻባ አንዴ ሚውት ላድርገና ባይዘው መጽሐፍ ሲናገር ምን ይላል መሰላችሁ? ትዕቢተኞችን ማዋረድ ባይዘው እግዚአብሔር ትልቁ ስራ ነው። ትዕቢተኛቱ አሁን ቶኑ የሚያወራበት አይታችሁት ኮድ አንተ እንትን በለው እንደዚህ ስላወራ ማንም አሁን ጎበዝ ብሎ አያጨበጭብልም። ነፃ ነህ ሲጀመር። መስረጽና መውጣት የሚለውን ቃል ራሱ በስርዓት ለይተህ ዲፋይን ማድረግ የማችል ሰው ያውን እዚህ ተሟዘዝብናል። ደግሞ መተህ እግዚአብሔር እንደው ግን ስላሴ ራስ ያምናል። ግን በስላሴ ያምናል ልጁ። እኔ እኮ ትዕቢታቸው በጣም ነው ትዕቢታቸው የሚገርመኝና እንደዚህ ተወጥረህ ትገባለህ። ልክ ስትያዝ እንዲህ የሚባል ነገር የለም ትላለህ። ኤኒዌይስ እሺ አሁን አንተ ሰዎችን ወንጌል ስትሰብክ ወይ ደግሞ ሰዎችን እንትን ስትል ወዴት ነው የምትጠራቸው? ወደ ማን እንዲመጡ ነው?
ወደ ራሳችሁ ቸርች ላይክ አንተ ወዳለበት ቸርች እንዲመጡ ነው የምትሰብካቸው? ወንድማችን ተገኝቷል የጠፋው ወደ መዳን አልኩ እኮ ወደ ኢየሱስ አልኩ። እሱን ወደ አንተ አምልኮ ወደምፈጽምበት ቸርች ማለት ነው። ወደ መዳን ስትለኝ ወደ የትኛው ነው እያወራኸኝ ያለው? ስለ ቸርች እኔ ስለማመልክበት አልነገርኩም። አንተ ሰማ እንደዛ። አይ ቅድም እኮ ነገርኩህ። የክርስቶስ መንገድ የሚባል ወደ መዳን አልኩ ወደ ኢየሱስ አልኩ። ወደ መዳን ወደ ኢየሱስ ስለ አንተ የሰማኸው ግን ወደ ቸርች ነው። ምክንያቱም አንተ ቤተክርስቲያን የኦርቶዶክስ ልጅ ስለሆንክ ማለት ነው። የኢየሱስ ልጅ አይደለም። አዮ ችግር የለውም። ጎሄድ አውራ፣ ደስ ያለን ነገር አውራ። በኋላ እንዴት ጨምቄ እንዴት እንደማሰጣት ያለ ያኔ ካልወረድኩ ብለህ መሰቃየት ትጀምራለህ። እሺ የእናንተ ቸርች ዶክትሪን አላት? ምን ማለት ነው ዶክትሪን? እምነቷ ምንድን ነው? እምነቷን የገለጠችበት ሰነድ አላት ቸርቻችሁ? ዶክትሪን ማለት ማስተማር ማለት ነው። ማንም ያስተምራል። ማስተማር ማለት ነው። ሌላ ነገር የለም። ትምህርት ማለት ነው። ዶክትሪን ማለት ማስተማር ማለት ነው። ትምህርት ማለት ነው። አዎ አስተካክል። አትወጠር ምን ለዚህ ነው እግዚአብሔር እዚሁ ያወራል። አትወጠር፣ ልብን ወጠር፣ አትጥፋ። እውቀት ሳይኖር ልብን ማንም ያስተምራል አልኩ። በየትኛውም ቸርች ትምህርት አለው። ስለዚህ አንተ ቸርች ዶክትሪን አላት ስትል አንተም ትምህርት አለ። የእናንተን ቸርች ትምህርት ንገረኝ። ኢየሱስ ያድናል። መዳን በኢየሱስ ብቻ ነው። ይሄ ብቻ ነው? ሌላ ትምህርት የላችሁ? ሚስጥራት ላይ ያላችሁ ትምህርት ምንድን ነው? ለምሳሌ ይሄ ጠቅላላው ይጠቀልላል። በኢየሱስ ማመን ሌላውን ሁሉ ይጠቀልላል። ወንጌል ሚስጥራት ላይ ያላችሁ ሚስጥራት ላይ ለምሳሌ ጥምቀት ለድነት ነው ብላችሁ ነው የምታምኑት? ለምሳሌ ምንድነው? ሚስጥራት አይደለም ይሄ። ሚስጥሪው ሚስጥር ማለት አይደለም። አንተ ስላልከው አይደለም እኮ ሚስጥር ማለት ሚስጥሪው ኢየሱስ ክርስቶስ ከዘመናት በፊት ተሰውሮ የነበረ ኢየሱስ ነው። ሌላው ሚስጥራት የሚባል ነገር የለም። ስለዚህ ጥምቀትን ቅዱስ ቁርባንም ሚስጥራት አይደሉም አይደል? አንተ እኮ ነው ያልከው። የእናንተ ጥምቀት አይደሉም። ሚስጥሪው ከዘመናት በፊት ተሰውሮ የነበረው የእግዚአብሔር ልጅ ኢየሱስ አዳኝነት መገለጡ ነው። ሌላ ሚስጥር የለም። ሚስጥራት ናቸው ብለው የሚያምኑ ሌሎች ፕሮቴስታንት ለምሳሌ እነ መካነ ኢየሱስ ሚስጥራት ናቸው ብለው ያምናሉ። ወይ ደግሞ የእግዚአብሔርን ጸጋ የምንቀበለው በሚስጥራት በኩል ነው፣ በጥምቀትና በቅዱስ ቁርባን በኩል ነው ብለው ያምናሉ። እንዴት ያለ የእነሱን ትምህርት እንግዲህ እነሱ ጋር መሄድ ነው ያለበት። ከአንተ ጋር አንድ ከሆኑ እነሱን መከተል ነው። እኔ የምከተለው ነው የነገርኩህ። የእኔ ቤተክርስቲያን የምታምነውን እኔም ማምነው ልዩነት አለ። ልዩነት ልዩነት አለ። የተከበረ ልዩ አሁን ጥሩ ፖይንት ላይ ሚዩት አደረኩ። ጋይስ በደንብ ስሙ። ትልቁ ድምጽ ይሰማል አይደል? ዩባ ይሰማል። እሺ ትልቁ ነገር ሁሌም ፕሮቴስታንቶች ስለ ኦርቶዶክስ ሳያነሱ ማውራት አይችሉም። አንደኛ እንድታስተውሉ የምፈልገው ነገር፣ ሁለተኛ ደግሞ ወንጌል አማኝ ነን ወይ ደግሞ ወንጌል አማኝ ነኝ ብሎ ስፔሲፊካሊ የሆነ ቸርች የሆነች አጥቢያን ጠቅሶ ነበር። አሁን ልክ መያዝ ልክ ሲጀምር ምን አለ? እነሱን ጠይቃቸው፣ ምን አገባኝ እኔ። ከአንተ ጋር ህብረት ካላቸው አንድነት ካላቸው እነሱን ጠይቃቸው አለ። ልዩነት አለን አለ። በጣም ጥሩ። አሁን ፖይንቱ እዚህ ጋር ነው። ልዩነት አለን። እሺ አሁን ማይከን አብራና ልዩነት ካላችሁ ሁለታችሁም ወንጌል አማኝ ተብላችሁ ነው የምትጠሩት። ተገኝቷል የጠፋው ምን አይነት ጥያቄ ነው? እኛ ወንጌል አማኝ ናቸው። አዎ እነሱም ወንጌል እናምናለን ይላሉ። ስለዚህ ሰዎች በደረሰበት ነው ሁሉም የሚያምነው። እንዲህ የሚባል ነገር የለም። መጽሐፍ ቅዱስ ላይ በግልጽ የተቀመጠ ትምህርት የካድቀሽ ሁሉም አንድ አይነት መገለጥ የለውም፣ አንድ መረዳት የለውም። ልዩነት ማዕት አለ። መጽሐፍ ቅዱስ ላይ በግልጽ የተቀመጠ ትምህርት እያለ አሁን የቃል መገለጥና እንደበራል እንደኖርከው እንደተረዳኸው ነው እንደጠቀመ ተከባበርና ኑር ነው የሚለው መጽሐፍ ቅዱስ። ስለዚህ እኛ ግን ወንጌል አማኞች ነን፣ ወንጌል አማኞች ናቸው። ጋዲኒ እኮ ፋቢል ነው እንጂ እኮ ሌላ የራሱን መጽሐፍ ይዟል። ተከባበርም ጀምሮ የሚጠቅሳቸው ጥቅሶች የሉም። ተከባበርና ኑር ነው የሚለው ተከባበርና ኑር ነው የሚለው መጽሐፉ። ትምህርት በእምነት ተለያይቶ ተከባበርና ኑር ነው። እሱማ ተከባብረን የምንኖረው። እኔ እኮ ለምን ነበር ታረጋጋችሁ እያልኩ እኮ ወደ ፊልጵስዩስ ምንድን ነው የሚለው? 3 አንብበዋል?
አይዋ ቀጥሉ አንዳችሁ ዮሐዲ ቀጥሉ ሜቢ መቀጠል የምንችል ከሆነ እኔ ይቅርታ በዚህ ሙድን ያልቀጥልም ወይ ቆይ እስቲ አንዴ ይሄን ልጅ የጠፋው መጽሐፍ ቅዱስ አለ አለኝ መጽሐፍ ቅዱስ አለ ከየት ነው ያመጣው ገዝቼው ነው እንዳትለኝ 3:15 ፊልጵስዩስ እስቲ አንብቡት ምን ይላል ኧረ እባክህ እስታክ አድርጋል እንዴ ከቅድሙ እንትን መጽሐፍ ቅዱስ አለኝ ብላል ከየት ነው ያመጣው አለፈን አለፈ ስላልተረዳችሁት እንድትረዱት እኮ መረዳት እንደዛ ነው ችግር የለውም አልተረዳት ሌላ ጊዜ ታስረዳናለህ ፊልጵስዩስ 3:15 አንብቡትና ተረዱ ሐሳቡን እና ተከባብረ ኑር ነው ስለ ግብዣው እና ተገለጠልኝ ያለውም ታች ያለውም ተከባብረ ኑር ነው የሚለው ኧረ እንከባበራለን ወዳጅ ተከባብረን እያወራን እኮ ነው ለምን ስሜታዊ ትሆናለህ ከመሬት እየተሻው ነው አለንኩ እሺ ማን ነው ባለ መጽሐፍ ቅዱስ ምን አልከኝ መጽሐፍ ቅዱስ ከየት አገኘው አዎ እንደዛ ነው ያልኩህ ገዛው ታገዝቼ ነው ከየት ይገኛል ተገዝቶ ነው ምን ብለህ ገዛው ማሽ ሚሸጣው ቸርች ላይ ቆጭ ብለው ሚሸጣው ከነሱ ላይ ገዛው ምን ብለህ ገዛው ነው ያልኩህ መጽሐፍ ቅዱስ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጥ መጽሐፍ ብዬ እንደዛ መሆኑን በምን አወቅ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጥ መጽሐፍ ብዬ ገዛውት በምን አወቅ ነው አስተማሪዎቼ ጥበብ የሚሰጥ አስተማሪዎቼ ቀደምቶች እነማን ናቸው ቀደምቶች እነ ፓስተር ቤተክርስቲያን እነሱ ናቸው የጻፉት መጽሐፉን እግዚአብሔር በመንፈስ እግዚአብሔር ነው የጻፈው መንፈስ ቅዱስ እስትንፋሰ እግዚአብሔር ነው የጻፈው ሰውን እንደ እስክርቢቶ ተጠቅሞ እግዚአብሔር ነው የጻፈው እንዴ ሰውን እንደ እስክርቢቶ ተጠቅሞ እንደዛ የሚል ከየት ነው ያመጣው አንብበው እንግዲህ አሁን አንተ ቀል ይሄ ሁለተኛ ጴጥሮስ ላይ ምን እንደሚል የደረከው አንብበው ነው ይሄ ታልቦልና ወለ እኔ ሳስረዳ ቆይ ለምሳሌ አንድ ነገር እንነጋገር ይሄ መንፈሳዊ ነገር ነው ወዳጄ ይቅርታ አንዴ ልናገር አዎ መንፈሳዊ ነገር ነው እያወራን ያለ ነው አንዴ ከመሬት ተነስተ ዝም ብለ መልእክት አታስተላልፍ መሃል ውይይት ላይ በነገራችን ላይ ብለ መልእክት ምናምን ለማውራት አትሞክር እየተወያየን ነው ውይይታችን ስንጨርስ መሃል ላይ መልእክት መጨረሻ ላይ መልእክት ካለ መልእክት መጨረሻ ላይ ታስተላልፋለህ አሁን መጽሐፍ ቅዱስ እግዚአብሔር ሰዎች እስክርቢቶ አድርጎ ተጠቅሞ የጻፈው ነው ብለሃል አይደል የጠፋው አሁን ማይክን ክፈትና እንደዛ ብለሃል አይደል ካሁን በኋላ ማይክ ከዘጋችሁ ያው አልከፍተውም ማውራት ካለብን እናንተን እንደ ፍጥረታዊ ሰው ስለማያችሁ ዳግም ያልተወለዳችሁ ሰዎች ስለሆናችሁ ስላልዳናችሁ መንፈሳዊ ነገር ስለማይገባችሁ በቀላሉ እንድትረዱ ነው የምነግራችሁ እሺ ስለዚህ ሰውን እንደዚህ በቀላሉ አስረዳን ብለሃል መንፈሳዊ ነገርን ፍጥረታዊ ሰው ልትረዳ ስለማትችል ዳግም ስላልተወለድ እንዴ እሺ ሚውት አረኩ ካሁን በኋላ አልከፍተውም ብላል እስኪ እናያለን አብ ፍጥረታዊ ናችሁ ትላለ መንፈሳዊ አይደላችሁም ትላለ እሺ አለን ስለዚህ አስረዳን መጽሐፍ ቅዱስ ከየት እንዳመጣው እነ ፓስተር ናቸው የሰጡኝ ብላል እነ ፓስተር ሲሰጡ ምን ብለው ነው የሰጡ ኦኬ እግዚአብሔር ሰዎች እስክርቢቶ አድርጎ የጻፈው መጽሐፍ ነው ብለው ነው የሰጡ እንደዛ ብለው ነው አማይከን ክፈተው የጠፋው አንተ የምርም አንዴ ሚውት ካረኩ አልከፍተውም ብሏል ለቃሉ ሊታመን ነው መሰለኝ ምን አለ ለእግዚአብሔር ቃል ቢታመን አይ ዋዴ ዝም ብሎ አይ ቲንክ ይመስለኛል አሁን አንተ የምታነሳውም ብዙ ጊዜ መጽሐፍ ቅዱስን ከየት አመጣችሁት ምናምን ሲባል ኮንሰፕቱንም አይ ቲንክ የሚረዱት አይመስለኝም ገዝቼው ነው አይነት ነገር ኤኒዌይስ ወጣ እሺ ራሱ ነው ባይዘው የወጣው ጋይስ ሰው አስወርዶት አይደለም እና ምን እየተወራ እንደሆነ እኮ ባይዘው አያውቁትም አይረዱትም አሁን እየተቸገረን ያለው
የተግባቦት የሚባለው ራሱ በጣም ነው የሚጎላቸው። ባይዘው ምን እየተወራ እንደሆነ አንደርስታንድ ማድረግ ራሱ አይችሉም። እሱ ነው በጣም ትልቁ ችግሩ ማለት ነው። አሁን ገዝቸው ነው ከሱቅ ሄጄ ምናምን እንደዚህ ነው የሚሉ ማለት ነው። መጽሐፉ ከየት መጣ? ኦኬ መጽሐፍ ቅዱስ ነው ብለህ ነው የተቀበልከው ወይም የገዛው ሰው መጽሐፍ ቅዱስ መሆኑን በምን አወቅ? ኦኬ እግዚአብሔር ቅዱሳኑ እስክርቢቶ አድርጎ ጻፈው ብላል። እሱ ራሱ ከየት አመጣው ማለት እንደዛ እንደሆነስ በምን አወቀ? በምን አረጋገጥክ? ምክንያቱም በዝም ብለህ እንደዛ ብለህ መነሳት ከሆነ በመነሳት ደረጃ እንደዛ ብለህ ፕሪሰፖዝ አድርገ መጽሐፍ ቅዱስ ሌትስ ሴይ እግዚአብሔር ቅዱሳን ሰዎችን እንትን ብሎ አምነህ የምትጀምር ከሆነ እንዴ ሙስሊሞቹም ራሱ ልክ ናቸው ማለት ነው። ሌትስ ሴይ ቁርአን ከሰማይ የወረደ መጽሐፍ ነው ብሎ ነው የሚጀምሩት ማለት ነው። ይሄ ደግሞ በሎጂኩ ዓለም ሰርኩላር ሪዝኒንግ ይባላል። ወይም ደግሞ ራሱ እንደ ማስረጃ አድርጎ እንደመጥቀስ ማለት ነው። እና ከዚህ አንጻር መጽሐፍ ቅዱሱ ራሱ በቃ የሆነ ኢንፋሊብል ብላችሁ የምታምኑት መጽሐፍ ራሱ ከየት እንዳመጣችሁት ራሱ አታውቁ። እንዴት እንደተጻፈ እንዴት እዚህ እንደደረሰ ምንም አይዲያውም ኖሃውም የላችሁም። ለዛ ነው እምነቱ የማይገባችሁ ወይም ደግሞ ስለምን እያወራ እንደሆነ ራሱ የማይገባችሁ ለዛ ነው። እና ፕሊስ እስቲ ይሄ ክሪቲካል ቲንኪንግ የሚባል አለ አይደል? ከሰው ጋር መግባባትን ሰው ምን ለማለት ፈልጎ ነው የሚለውን በቅንነት መረዳትን እና ለተጠየቀው ደግሞ በቅንነት ተረድቶ ምላሽ መስጠትን በደንብ መማር አለባችሁ። እናንተ ከእምነቱ በፊት ራሱ ክሪቲካል ቲንኪንግ ራሱ መውሰድ አለባችሁ ብዬ የማስብ እና እንደዛ ነው። አይ ቲንክ 6 ሰዓት ምናምን እየሆነ ነው። ጨርስ ይመስለኛል። ምን አገኘው? ምን ነብይ ጆሹዋ ለጥፏል እኮ ደግሞ ቢገባው ነበር የሚገርመኝ። ቲቪ ጆሹዋ ቲቪ ደስታው ነው መሆን ያለበት። ቲቪ ጆሹዋን ፖስቶ ነው እና አስቸጋሪ ነው። ጴንጤዎች እኮ በቃ ደግሞ መመልከት ይሰልማላቸው ደስ ይላል። ራሱ እንዳይሆን የሚያወራን ፓፓውን ማታ በደንብ መዝሙረ ዳዊትን ጸለየተኛ ጆሹዋን የለጠፉ ሰዎች ስፒሪታቸው ከባድ ነው ወንድሜ። እኮ ምንድነው የሚያዛጋኝ እላለሁ ዮሐዲ ምንድነው የሚያዛጋኝ እላለሁ። ለካስ የገባው ጀለስ ነው ነገር ጣላሩ ራሱ ልክ አይደለም ጋዲ። እስኪ አማት ምን እንኛለሁ ይሄው አባታችን ትላለህ